በስካር ዙሪያ ምን ያዛል የሚለውን ነገር የምንመለከት ይሆናል ማለት ነው። ያው እሱን ከማየታችን በፊት ግን እስልምና ላይ አንድ ሁለት ነገሮችን ማወቅ አለባችሁ። ክርስቲያኖችም እያዳመጣችሁ ስለሆነ ስለ ስካር ስናወራ መጀመሪያ ማወቅ ያለብን ነገር አለ። እሱም ምንድነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ያ አዩሀ ለዚነ አመኑ እናንተ ያመናችሁ ያለ ሆይ የሚያሰክር መጠጥ፣ ቁማር፣ ጣዖታት፣ አዝላም ከሰይጣን ስራ የሆኑ እርኩስ ብቻ ናቸው። ስለዚህ መጠጣት ምንድነው? የእርኩስ ስራ ነው ማለት ነው። እንቀጥል። ለትሉን ይከጃልና ሰይጣን የሚፈልገው በሚያሰክር መጠጥና በቁማር መካከላችሁ ጠብንና ጥላቻን ሊጥል አላህን ከማውሳትና ከስግደትም ሊያግዳችሁ ብቻ ነው። ታዲያ እናንተ ከነዚህ ነገር ተከልካዮች ተከልክለዋል። ስለዚህ ሙስሊሞች ጭራሽ መጠጥን አንቀርብም። ወላ ሀታ ትንሽ የፈላ እንኳን ከሆነ አይፈቀደም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላአነ አላሁ ልኸምረ ወሻሪቢሃ አላህ መጠጥን ረገመ፣ ጠጫዋንም ረገመ፣ አጠጫዋንም ረገመ፣ ወሐሚሊሃ ሻጩንም ረገመ፣ ወአሲሪሃ ጠማቂውም ተረገመ፣ ወሙዕተሲሪሃ የሚጠቀምለት ሰው ተረገመ። ስለዚህ በጣም ከባድ የሆነ የሚያስረግም ኃጢአት ነው ማለት ነው። ጭራሹን ሙስሊሞች መጠጥ የሚባል ነገር አንቀርብም። ግን ወደ ክርስትናው ስመጣ የመጀመሪያ ሙግቴ የማቀርብላችሁ ምንድነው? ኢየሱስ ራሱ አስካሪ መጠጥ ይጠጣ ነበረ፣ ሰዎችንም ያጠጣ ነበረ። ይሄ ስድብ ሊመስል ይችላል፣ ግን መጽሐፍ ቅዱስ ነው የተናገረው። ማስረጃ የሉቃስ ወንጌል ምዕራፍ 7 እንደዚህ ይነበባል። መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅ ሳይጠጣ መጥቶ ነበር አለ። ከኢየሱስ በፊት የነበረው ሰው በምንድን የመጣው? እንጀራ አይበላም እንዲሁም ወይን ጠጅ አይጠጣም ነበረ። ግን የሰው ልጅ እየበላና እየጠጣ መጥቷል። ኢየሱስ ምን እያደረገ መጣ? እየበላና እየጠጣ መጣ ኢየሱስ። ከዛ በላተኛ የወይን ጠጅ ጠጪ አላችሁት አለ። ስለዚህ የሚጠጣው ነገር አለ፣ የሚባለው ነገር አለ። ምን ጠጣ ስንል ተመልከቱ ኮሜንተሮች ምን እንደሚሉ ዛት ኢቲንግ ብሬድ አለ ዳቦ እየበላ ኤን ድሪንኪንግ ዋይን እየጠጣ መጣ። ስለዚህ ኢየሱስ በክርስትናው ዓለም ምን ያደርግ ነበር? አስካሪ መጠጥ ይጠጣ ነበር ማለት ነው። የሚገርመው ነገር መሰላችሁ? እግዚአብሔር ምን አለ? ነቢያቶች እየሰከሩ ያጭበረብራሉ አለ። እግዚአብሔር እየሰከሩ ይዋሻሉ አለ። የት ላይ? ትንቢተ ኢሳይያስ ምዕራፍ 28። እነዚህ ደግሞ ከወይን ጠጅ የተነሳ ይስታሉ። ከምን የተነሳ? ከወይን ጠጅ የተነሳ ይስታሉ። ከሚያሰርቅ መጠጥ የተነሳ ይፋንናሉ። ካህኑና ነብዩ ከሚያሰክር መጠጥ የተነሳ ይስታሉ፣ በወይን ጠጅ ይወጣሉ። ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይም ይስታሉ አለ። ስለዚህ የእግዚአብሔር ነቢያት እየሰከሩ ሕግን ያሳስቱ ነበረ ማለት ነው። ስለዚህ ኢየሱስ ምን ያደርግ ነበረ? ጠጥቶ ነበር። ክርስቲያን አምላካችሁ እንዴት ብሎ መጥፎ ነገር አይከለክልም፣ ለምንድን ነው የሚያደርገው የሚል የመጀመሪያ ሙግት አለኝ። ይሄ ላይ መልስ ካለ መልሱልን ኢንሻአላህ። ወንድሞች ቀጥሉ። ጀዛከላ ኢምራን። እናንተ እንዳይገርማችሁ ነው የሚለው አሁን ለምሳሌ የምትሏቸው ነቢያት ራሱ አትፈርስ ፕሊስ እየጠጡ የሚያሳስቱ ነበሩ ነው የሚለው። እስቲ ብሮ ምን ትላለህ በዚህ ዙሪያ? እስቲ መጀመሪያ ቪዲዮውን ከፍ አድርግልኝና እስቲ እንዴት እንደሆነ እናያለን። አንዴ መጀመሪያ ከቪዲዮውን ጀምር ከይቅርታ ጋር እሺ። ሰላም አለይኩም ወራህመቱላህ። አይ ቴክስት በስቶበት ነው የሚሆነው ግን እሺ ቀጥል። እሺ ይሰማል? ኸይር ያ ጀማ መጀመሪያ ስካር ምን እንደሆነ ያልገባችሁ ሰዎች ካላችሁ አንድ ጊዜ እናሳያችሁ ብዬ ነው። እሺ ስካር ማለት እንደዚህ ራስን ስተህ እንደዚህ ሄደ ከግንብ ጋር የምትጋጭበት፣ ከዛ እንደዚህ ሄደ ትሮጥና በፊት እንደዚህ የምትደፋበት አንድ፣ ከዛ ደግሞ ቦክስ መለማመጃ ቦታ ሄደ ደግሞ ጽድት አድርገህ 100 ስትሞላ 1000 ስትሞላ ማለት ነው። እንደዚህ ማለት ነው። እንደዚህ ሄደ ተሞላዋለህ ማለት ነውና ኖርማሊ እነዚህ ስታይሎች የሚገኙት ይሄንን ሁሉ ሰው እየበደለ ያለው ይሄው የመጽሐፉ ችግር ነው እንጂ መጽሐፉ ቢከለክል ኖሮ እንደዚህ አሁን ተመልከት ሰው ራሱን በዚህ ልክ ስቶ መከራውን በልቶ መቆምና መቀመጥ አቅቶት የሆነ ቦታ ራሱን መወርወሪያ ብቻ የሚፈልግበት አይነት ሁኔታ ስናይ በጣም አስቸጋሪ ነው። አሁን ተመልከት ይሄ ነገር ከየት ነው የመጣው ነው ጥያቄው። ከየት ነው የመጣው ብለን ስንል ቀደም ኢምራን ያሳያችሁ ነው ቁርአናችን ላይ እንደዚህ አይነት ነገር አልহামዱሊላህ ረቢል ዓለሚን ምንም የለም ማለት ነው። ተግባባን? ምክንያቱም እንደምታውቁት ነቢያት ሁሉ ለምሳሌ ምናልባት የጠየቀኝ ጥያቄ ነበር አህመድ፣ እስቲ ጥያቄን አስታውሰኝና ከዛ ልጀምር ጥቅስ ላይ ከመግባቴ በፊት። ኢምራን ያቀረበልን ነገር ምንድነው? አዲስ ነገር እንዳይመስለን ነው። በቃ አይግራማችሁ እያለ ነው። ምንድነው አይግራማችሁ ያለው? ስካር የሚባለው ነገር በጣም የተመታ ነገር ነው። እስልምና በጣም ሲከለክለው ወላ ያስደነግጣል አከታከሉ ማለት ነው።
ጠጫዋም ያንን ነገር የሚያዘጋጀውም ነገር ማለት ነው ያንን ነገር የሚሰጠውም የሚጠቀመውም ነገር የተረገሙ ናቸው ብሏል አትፈረስ ፕሌስ ማለት ነው። እስልምና አትፈረስ ፕሌስ ያንን ነገር ራሱ በራሱ የተረገመ አድርጎ አላህ ይገልጸዋል። አላህ በዛ መልኩ ነው ነገሮችን የሚያስቀምጠው። ገብቷል። አሁን በዚህ የተረገመ ተግባር ውስጥ ነቢያትን እናገኛቸዋለን ነው የሚለው ኢምራን። በባይብል ላይ ነቢያት ያንን ነገር የተጠቀሙ ራሳቸውን አልፎም ተርፎ ደግሞ ህዝቦችን ሲያስቱ እንመለከታለን እና ነቢያትም አንድም ለህዝብ እንደመላካቸው ማለት ነው። ያንን ነገር አስመልክተዋል። ኢምሮ አያይዘህ የምትነግረን ነገር ካለ መጨመርልንስ ነገር ካለ እስቲ። ማሻአላህ አይ በጣም የሚገርም ነው ኢምራን ያቀረበው እንግዲህ እስልምና ላይ እንዴት እንደሆነና እንግዲህ ይሄ ነገር በእስልምና ጠጪውም ተሸካሚውም አሸካሚውም ሁሉ የተከለከለበት ነው። እኛ እዚህ ባይብል ላይ ስንመጣ ግን የተአምር መጀመሪያ ሆኖ የምናገኘው አይ ቲንክ ኢምራን ይሄንን ነው አይደል? ካልተሳሳትኩኝ እንደዛ ነው አይደል? ምናልባት እኔ አላውቅም። እስቲ እንደዛ ካልሆነ እስቲ እንየው። ሉቃስ ወንጌል ምዕራፍ 2 ቁጥር 4 ላይ ምን አለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አለና ጊዜ ገና አልደረሰም ማለት። ስለዚህ አሁን ጋኖች እንትን ብሏል። በቃ ኧረ እባክህ ጋኖች አልቀዋል፣ መጠጥ ጠፍቷል ቤት ውስጥ ስትለው እንግዲህ ጋኖቹን ውሃ ሙሏቸው አለ። እስከ አፋቸውም ሙሏቸው አላቸው። ከዛ እስከ አፋቸውም ሙሏቸው። ከዛ መጨረሻ ላይ ምን አረገ? እንዳለ ወደ ወይን ጠጅ ቀየረላቸው። ከዛ በኋላ ከሰከሩም በኋላ ይላል። ተመልከቱ ያ ጀማ ነብይ ኢየሱስ ሰዎችን እንዲሰክሩ አደረገ። ኢየሱስ የሰዎች መስከር የመጀመሪያው ውጤት ነው። የመጀመሪያው ማለት ነው የመጀመሪያው ውጤት። ስለዚህ ሰዎችን እንደዚህ ሆነው ሰክረው በየመንገዱ እንዲወላገዱ ያደረጋቸው አንደኛው እሱ ነው። ተግባባን? አንደኛው እሱ ነው። ስለዚህ አሁን የሰከረ ሰው ደግሞ ምንድነው ቅጣቱ የሚለውን እኔ ከአንዳችሁ ማየት ፈልጋለሁ። በባይብል ላይ የሚያሰክር መጠጥን የሚጠጣ ሰው ምን አይነት ችግር እንደሚያመጣበት መስማት ፈልጋለሁ። እስቲ መጀመሪያ ከናንተ ለስማ። ቪዲዮ ለጊዜው አልከፍትም። እሺ ኢንሻአላህ ቀጥሉ። ጀማ አህመድ በ9 አርገው። እሺ እንትኑን 10 ሳይሆን በ9 ሲሆን አሪፍ ነው። ያስቸግራል ያለዛ አይ ቲንክ ይመስለኛል። والله ይገርማል። ሚት አድርጌ እያወራሁ ነው። አቤት አይ እሺ እንዴት ላድርግ? እንደዚህ እንደሱ አድርግና ራስን ትልቁ ላይ አድርግና ሰው እየቀያየርክ አድርግ። እሺ ካየኸው ዮሐንስ ወንጌል 2:10 ላይ ብሮ ወላ ተደንቋል ክርስቶስ አንተስ መልካውን የወይን ጠጅ እስካሁን አቆይተሃል አለው ይላል። ምን ያህል አስካሪ መጠጥ ቢያዘጋጅላቸው እንደሆነ ፈጣሪ ያሳይ። ሰካራም እስኪያደንቁ ድረስ ነው ክርስቶስ የመጀመሪያ ተአምር ባይብል ላይ የምናገኘውን በስካር ያደረገውና እስቲ በስካር ዙሪያ ኢምራን ያነሳለን ፖይንት አለ፣ ኢብሮም ያነሳለን ፖይንት አለ። ክርስቲያኖች በዚህ ዙሪያ ምን ትላላችሁ? ኢምራን ያነሳለን ፖይንት ምንድነው? አምላክ አትፈረስ ፕሌስ ነቢያት ራሱ ሲያሰትበት ነቢያት ራሱ ሲሰቱ እንደነበር የተረክልናል። ነቢያት ከስካር የተነሳ ሲስቱ እንደነበረ ሲበላሹ እንደነበረ ነቢያት የሳቱ እንደሆነ ደግሞ አስቡት እንግዲህ ቀጥሎ የሚመጣውን ነገር። በዛው ልክ ደግሞ ሁለተኛው ፖይንት ደግሞ ክርስቲያኖች ራሳችሁ አምላክ ብላችሁ የምታስቧቸው አካላት ማለትም ዮሐንስ ወንጌል 2 ላይ የምናገኘው ታሪክ አለና አሰከራቸው ማለት ነው። ሰው ሁሉ አስቀድሞ መልካም ወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካም ወይን ጠጅ እስካሁን አቆይተሃል አለው ይላል። ክርስቶስ በመጽሐፍ ቅዱስ ላይ የምናገኘው መጀመሪያ ተአምሩም ደግሞ ስካር ላይ እንዲወርቁ ሰዎች ሲያደርግ እንመለከታለን ማለት ነው። የንጉስ ልጅ አይል እሰማለሁ። እያየው ነው እየሰማው ነው። ከቁጥር 1 ስናነበው ለሐሳቡ የሚለው በደንብ ሳነበው የሳሙኤል እናት ለሳሙኤል የመከረችው ምክር ነውና ከላይ እንጂ ይሄ እግዚአብሔር ቃል ምናምን የሚል አይደለም። የሳሙኤል እናት ናት ተናጋሪዋ። ለማን ነው የምትናገረው? ለሳሙኤል ነው የምትናገረው። ምን እንደሚል ታውቃለህ? ምዕራፍ 1 ቁጥር 1 ላይ ምዕራፍ 31 ቁጥር 1 ላይ እናቱም እርሱን ያስተማረችበትን የማሳ ንጉስ የሳሙኤል ቃል ይላል። የሳሙኤል ቃል ማለት እናቱ ያስተማረችው የተናገረው ሳሙኤል ቃል። እሺ ልጄ ሆይ ምንድነው? ልጄ ሆይ ምንድነው? የሆዴ ልጅ የሆዴ ልጅ ምንድነው? ኧረ አንተ አትፈጥንም ብራዘር፣ በጣም እየዘገየ ነው። የሆዴ ልጅ ሆይ
ምንድነው? የስዕለቴ ልጅ ሆይ ምንድነው? ጉልበትህን ለሴቶች አትስጥ፣ መንገድህን ነገስታትን ለሚያጠፉ እሺ፣ ለነገስታት አይገባም። ለሙኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም፣ መሳፍንትም ብርቱ መጠጥን ወዴት ነው ይላሉ አለ። እንዳይጠጡ ሕግንም እንዳይረሱ ለጥፋት የቀረበውን ሰው መጠጥ ስጡት አለ። እሺ፣ ነፍሱ ለመረረው የወይን ጠጅ ስጡት አለ። ይሄ አሁን እየተናገረ ያለው ቋንዴ እሺ፣ ንጉስ ለሙኤል የተናገራቸው ምሳሌው በማን ነው የተናገረው? ተናጋሪዋ እናቱ ነች። ሳሙኤል ምሳሌው በማን ነው? ገባኝ። ምሳሌው በማን ነው? አይ እኮ እኔ ባነበው ደስ ይለኝ ነበር እንደዚህ ከምጠይቀኝ። ገብቶኛል። ምሳሌ ሲናገር አንድ እኮ ዝም ብሎ ምሳሌ አይነገርም አይደለ? ያለ ምክንያት አይነገርም አይደለ? ምሳሌ እሱ ሳሙኤል ወደፊት የሚገጥመውን ነገር ስለ ፊውቸሩን እናቱ የምትነግረው የተናገረችውን እየተናገረ ነው። ለሌላ ሰዎች ማለት ነው። ሳሙኤል ማለት ነው። ገብቶኛል እኮ ብራዘር፣ የንጉስ ልጅ ገብቶኛል። ምሳሌ ሲነገር ግን ዝም ብሎ ነው የሚነገረው? ጨዋታ ነው እዚህ ላይ ያለው። እንግዲህ እዚህ ጋር ታሪክ እንደምናነበው እናቱ ጨዋታ ነው ይሄ ጨዋታ ነው። አሁን እኮ ምንድነው ሰጠጋባ ከምናረገው እኔ ላውራ መማር ላይ ነው እኮ የንጉስ ልጅ በስነ ስርዓት አነበብ ነው። አንተ ስድስት ነው ያነበብከው፣ እኔ ደግሞ ላንብበው። አነበብ ነው እኮ መጽሐፉ ቢሆን አየ እናቱ ነች እኮ ተገባኝ እኮ። አሁን እናቱ እርሱን ያስተማረችበት የማሳ ንጉስ የልሙኤል ቃል ይላል። የልሙኤል ቃል ማለት ልሙኤል ማን ነው? ሳሙኤል ነው። በቃ ጥሩ። ስለዚህ አሁን ምን እያለ ይናገራል? ይሄ ሳሙኤል ደግሞ በማን የተሾመ ነው? ይሄ በእግዚአብሔር ተሾመ ማለት ነው። በኤሊ ማለት ነው። ከራሱ ነው የሚያወራው ወይስ እግዚአብሔር ነው እየነገረው የሚያወራው? እናቱ የነገረችውን እያወራ ነው። እባክህ ገብቶኛል እኮ ይሄ እንዴ ንጉስ እኮ ዝም ብሎ አይናገርም ብራዘር። ንጉስ ዝም ብሎ አይናገርም እኮ እናቱ የመከረችውን ምክር እያወራ ነው። ኢብራሂም ውሃ ጠጣ አንተ እስኪ። ውሃም ኧረ እባክህ በጣም እሺ። ምን መሰለ ንጉሱ እናቱ የሰጠችውን ምክር ይናገራል። ትክክል ነህ። እናቱ የሰጠችው ምክር ዝም ብሎ የማይረባ ምክር ቢሆን ይነግረናል እኮ። ለምሳሌ ግን ቁጥር 4 ላይ እንደዚህ ይላል፣ ጉልበትን ለሴቶች አትስጥ፣ መንገድንም ነገስታትን ለሚያጠፉ እነዚህ መሰናክል ናቸው። ጉልበቱን ለሴቶች ማለት ለሴት ቢንበከሴት ጋር ቢዳራ ምን አታርግ ነው፣ ክልከላ ነው። ገብቶኛል እኮ የንጉስ በጣም ተግባብተናል እኮ። አሁን ዋና ነጥቡ ላይ እናውራ እኮ። ልመጣልህ እኮ ነው። ነጥቡን ፈልግ ያደለ ዳርዳርም ነው። አውራ በቃሽ፣ አውራሽ። እሺ ከዛ 4 ላይ ለነገስታትም አይገባም ምኑ የወይን ጠጅ ለሴቶች መንበርከኩ ምን ማለቱ የወይን ጠጁ ምናምን እንደሚያረግ ሰው ልቡን እንደሚያጠፋው አይምሮ እንደሚያስት ስለምታቅ እየከለከለችው ነው። ለነገስታትም አይገባም። ሳሙኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም፣ መሳፍንትም ብርቱ መጠጥን ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ ምን የወይን ጠጅና ሴትን ወደ ሴት መንበርከክ የድሃ ልጆችን ፍርድ እንዳይጓደሉ ለምን የወይን ጠጅ ቢጠጡ ማለት ነው። ለጥፋት ለቀረበ ሰው ብርቱ መጠጥን ስጡት። ይሄ ማለት ያው ጊዜያዊ መፍትሄ ነው እንጂ ሁሌ ለጥፋት ታዲያ እኛ ምን አለን? የንጉስ ልጅ እኮ ታዲያ እንድትጠርቃቸው እኛ ምን አለን? ወሬ አይደለም አንዴ በደንብ አካብጄ ነው እንጂ ማውራው ትቀልዳለህ እንዴ? ስንት መፍትሄ አለ የሚሰጥ እኮ። ለምሳሌ ለጥፋት ለቀረበ ሰው ለምሳሌ እንዲረጋጋ ሐሳቡ እኮ እንደዛ አይደለም። እናንተ የሚብራራ ሐሳብ አይደለም ብራዘር። ለጥፋት የቀረበ ሰው በብዙ አይነት መንገድ ነው ማለት። አሁን እኔ ለጥፋት ብቀርብ መተህ ታጽናናኛለህ፣ አይዞህ ምናምን ብለህ ብር ከቸገረኝ ብር ትሰጠኛለህ ምናምን አይዞህ ይሆናል አይደል? በነገራችን ላይ ስለ ኦሪት ነው የምናወራው ታውቃለህ አይደል? ኢብራሂም ገብቶኛል። ስለምንም ይሆን እኔ ምን አገባኝ። እኔ አሁን እዚህ ጋር ስለ መጽሐፍ ቅዱስ ነው የምናወራው። መጽሐፍ ቅዱስ እኮ ታሪክ ነው። መጽሐፍ ቅዱስ ስታነብ ደግሞ ታሪክ፣ ጊዜ፣ ቦታ፣ ማህበረሰብ ትጠቅሳለህ። በትክክል እጠቅሳለሁ። እየጠቀስኩ አሁን ይሄን ማህበረሰብና ይሄን ጊዜ እየጠቀስኩኝ ነው እያወራ ያለሁት። እንደዛ ከሆነ ማለት ነው እንደዛ ከሆነ በአይሁድ ጊዜ የተለመደ በአይሁድ በዛ በሳት ኧረ ላላ ብለህ እኛ እሱን ነው የምናወራው። እሱን ነው በቃ የምናወራው በአጭሩ። የፈለገ ነገር ይሁን እኔ ምን አገባኝ። አሁን ጥያቄው ምንድነው? መጽሐፍ ቅዱስን ስታነብ ቢሃይንድ ያሉት ነገሮች ቦታና ጊዜ ለማን ተነገረ የሚለውን ነገር ነው የምታውቀው። ይኸውልህ ብራዘር እየሰማኝ ነው? የንጉስ ልጅ እየሰማኝ ነው? በደንብ አዳምጠኝ። ብርቱ መጠጥ ከጠጣ በኋላ አንድ ሰው ምን ሊሆን ይችላል? ለምሳሌ ለአዲስ ኪዳን ትውልድ ለእኔ አይሰራም። ይሄ
ገባ? እርግጠኛ ነህ? አይሰራም። አይ እርግጠኛ ነኝ። እርግጠኛ ነህ? በጣም ጥሩ። እሺ እርግጠኛ ነኝ። እሺ አንዴ ይሄንን ግን እንጨርሳለን። አንድ ጊዜ ብርቱ መጠጥ ለኔ አይሰራም ብሏል ጋይስ። አንድ ጊዜ አይሰራም። እኔ አሁን ለምሳሌ እኔ በክርስቶስ መጽናናት እየቻልኩ በስካርና በወይን ራሴን አላጽናናም። ፔሪድ ምን ትፈልጋለህ? በጣም ጥሩ። ቆይ ፔሪድ በጣም እዚህ ከኢየሱስ በፊት የነበሩ ሰዎች እየሰከሩ ነበር የሚጽናት እግዚአብሔር ኢየሱስ ስላለከላቸው ያሰክራቸው ነበር ማለት ነው። እናመሰግናለን። ዋናው እግዚአብሔር አስክሯል ነው። እሱን እመልልና አሁን ደግሞ በአዲስ ኪዳን ተካተበት አሳየን ቃል ነው እናንተ ሰዎች። እኔ እሺ ቆይ አንዴ መጽሐፍ ቅዱስ ሲጻፍ እሱ ነገር ላረም ነበር የገባሁት። አንዴ ቆይ እሱን ላረም ነው የገባሁት። ይሄ ቃል ታዲያ ትክክለኛ ቃል አይደለም ሴትዮዋ ስለተናገረችው? እንዴት ትክክለኛ ሊሆን ይችላል? ለምሳሌ አውዝ ቢላህ ቆይ አንዴ ኢብሮ ካሜራ ክፈትልኝ ነው በቃ ካሜራ ክፈትልኝ። ቆይ ረጋበት መጽሐፍ ምሳሌ ምዕራፍ 30 አድርገው። አታውቅም ስለ መጽሐፍ ቅዱስ አታውቅም። አንዴ የምታውቀው መጽሐፍ ምሳሌ ምዕራፍ 30 ክፈተውና አሳየው። ሲጀመር መጽሐፍ ምሳሌ የሚናገረው ስንት ሰው ነው? ቆይ አንዴ ረጋበት። ጥያቄ እሱ አይደለም ጥያቄ። መጽሐፍ ቅዱስ ላይ መጽሐፍ ምሳሌ ስንት ሰው ነው የሚናገረው? የጠየቀኝ አታውቀውም? አየህ? አዎ የጠየቅኩ ነው። እሺ አዎ አላውቀውም። እሺ በቃ እንደሱ አታውቅም። አሁን ላሳየህ ምዕራፍ 30 የሚለው ከላይ አጉር ከፍ አድርገው። አጉር የተናገራቸው ምሳሌዎች ማለት የተናገራቸው ምሳሌዎች አጉር የተናገራቸው 31 ደግሞ 30 ስንት ነው? 30 ቁጥር 1 ቁጥር 1 ነው። እሺ የማንሳ ሀገር ሰው አሁን ደግሞ እየተናገረ ያለው ማን ነው? አጉር ነው። 31 ደግሞ አድርግለት ይብሩ 31 አድርገው። አያ ንጉስ ልሙኤል የተናገራቸው ምሳሌዎች ስንት ቆጠርክ እስካሁን? አጉርና ንጉስ ልሙኤል። ሶስተኛ ደግሞ ልጨምርልህ ሰለሞን ደግሞ ይናገራል። መጽሐፈ ምሳሌ ምዕራፍ 25 ቁጥር 1 ምንድነው የምታወራው? ቆይ የተናገሩት ማን እንደሆነ ማወቅ አለብህ መጀመሪያ። አላወቅም የተናገሩት ማን እንደሆነ እየጠቀስክልኝ ነው እዚህ ቦታዎች ላይ? የተናገሩት ማን እንደሆነ እንድታውቅ ነው። እሺ እዚህ ጋር ደግሞ ማን ተናገረ? የተናገሩት ሰዎች የተናገሩት ነገሮች ነው። አየህ አይደለ? እዚህ ጋር ደግሞ ማን አለ? ሌሎች ምሳሌዎች አሉ። የሳሙኤል እናት አለች። ብዙ የሚናገሩ አይዋ እሱን ነው ያልኩህ። አሁን መጀመሪያ ማወቅ አለብህ ምንድነው መጽሐፍ ቅዱስ ላይ ተናጋሪዎቹ ብዙ ናቸው ነው። ንግግራቸው ውሸት ነው ካልክ አንተ መጽሐፍን እየካድከው ነው ያለው ማለት ነው። መጽሐፍ መስፈርት አለ ለምን ገባ? ቆይ አንዴ ውሸት ብለዋል ሀቢቢ። አንዴ ልታገው እስቲ ቆይ አንዴ እያወራህ እኮ ነው። አንዴ ቅድም ውሸት ብለዋል። አሁን መጽሐፍ ላስተምር አዳምጥ በደምብ። ስለዚህ መጽሐፍ ምሳሌ በጣም ብዙ ተናጋሪዎች አሉ። ምሳሌ መዝሙረ ዳዊት የቆሬ ልጆች መዝሙር አለ፣ የሰዎች መዝሙር አለ፣ የዳዊት መዝሙር አለ። አየህ አይደለ? መዝሙረ ዳዊት ቢባልም ውስጡ ላይ ማን መዝሙር አለ? የሰለሞን መዝሙር አለ፣ የቆሬ ሰዎች መዝሙርም አለ። አየህ አሁን ይሄን ምሳሌ አምላኬ ስለምን ተወከኝ የሚለው መዝሙር የዘመሩት እነማናቸው? የቆሬ ሰዎች ናቸው የዘመሩት። የቆሬ ሰዎች ስለዘመሩት አልቀበልም ማለታችን ኦልሬዲ መጽሐፍ ቅዱስ ውስጥ ያለ ፓርት ነው። ያ ጀማተ ከይታያችሁ መጽሐፍ ቅዱስ ነው እያለው ምንድነው እኔ አልቀበለውም እያለ ያለው። እንደዛ ከሆነ ለምንድነው የተጻፈው? የሰለሞን የንጉሱ እናት ብለሃል እኮ ለምን ትክዳለህ? አንተ ልክ ታደርጋለህ። ትልቅ ሳይደል እንዴ? ካፍ ለምን ውሸት ይወጣል? ቅድም አዎ አላልክም? አረኔ ያሰለው ባላ ወይ ለምን ተዋሻታለህ? እንደዛ እኮ ትልቅ ሰው አይደል? ትልቅ ሰው ነው ያዋሻል። ቅድም ይሄ መጽሐፍ ውሸት ነው የተናገረችው የሳሙኤል ልጅ እናት አላልክም? እናት እኮ መቼ እንደዛ እኮ እኔ መኮትኩ ይሄ ነው የሳሙኤል እናት ተናገረች ማለት ውሸት ነው ማለት አይደለም ያልኩ ነው። አዳምጠኝ። መጽሐፍ ቅዱስ ላይ በጣም ብዙ ተናጋሪዎች አሉ። ሳሙኤል እናት ተናገረች ማለት ምን አልከኝ? ወይ ደግሞ ሳሙኤል ተናገረ ማለት ነው? አይደለም። ሲጀመር መጽሐፍ ምሳሌ የሳሙኤል ንግግር ብቻ አይደለም። የሰለሞን ምሳሌዎች አሉ፣ የአጌል ልጆች ምሳሌዎች አሉ። አሁን ይሄን ፖይንት ተሰማ። ይሄን ፖይንት ለመጀመሪያ አንዴ አሁን ችግሩ እኮ መሰለህ የንጉስ ልጅ መጽሐፍ ቅዱስን አላወቅከውም እና አዎ እንደሱ ነው። አዳምጠኝ አንዴ። መጽሐፍ ቅዱስን ስጠይቅህ እኮ አላውቅም ብለኸኛል። ስለዚህ የማታውቀውን ነገር አታውራ። አንደኛ። ሁለተኛ ደግሞ መጽሐፉን አትካደው ፕሊስ። ለምን መጽሐፍ ምሳሌ በጣም ብዙ ተናጋሪዎች አሉ። ንጉሷ ስለተናገረች አልቀበልም ማለት አትችልም። እንደዛ ከሆነ መዝሙረ ዳዊት ላይም የቆሬ ልጆች ይናገራሉ፣ ሰለሞንም ይናገራል። ለምን ትቀበለዋለህ ነው። ሲቀጥል መጽሐፍ ቅዱስ ውስጥ ገብቷል። ያጀማ በሱ ሐሳብ ከሄደ ይሄ ቃል የእግዚአብሔር ቃል ካልሆነ ስለዚህ መጽሐፍ ቅዱስ ላይ የእግዚአብሔር ቃል ያልሆነ አለ። ሃሌሉያ አመሰግናለሁ። አሁን ተመለስና ይሄ ቃል አለ እኔ ልንገርህ በቃ ስለዚህ ሁሉም ቃል በመንፈስ ቅዱስ አልተመለሰ። እኛ እኮ መች ስለዚህ ያሁላ በመንፈስ ቅዱስ ምን ታለመሰ የተጻፈ ለምንድን ነው እየፈንጠዝህ ይሆንልህ? በቃ ጎበዝ አንድ ግን ጎበዝ ደስ አይልም መሰለህ። እናንተ ምን ትላላችሁ? አንድ ልንገርህ ምን ትላላችሁ እናንተ? ይሄ መጽሐፍ እኮ የተጻፈው በመንፈስ ቅዱስ ምሪት ነው ትላላችሁ። ስለዚህ ሁሉም እንዳትጻፍ አምነህልኛል። እኔ ድንገር እኔ ላረጋግጥልህ። እኛ ታሪክ አለ፣ ሰይጣን የተናገረው ንግግር አለ። ሰይጣን የተናገረው ሁሉ አሁን ለምሳሌ እግዚአብሔር ተናገረ አለ እንደ አላልንም እኮ ምን ነው የፈንጠዝዬ የሆነ በአንተ ምንም አንተ አራት አንብበህ የምትረዳው እግዚአብሔር ተናገረ እኮ አልኩህ። በመንፈስ ቅዱስ ምን የተጻፈ ነው ያልከኝ? ጠይቅ ችግር የለውም። ጠይቅህና መጽሐፍ ቅዱስ የተጻፈው በማን ነው?
ቆይ አንዴ ረጋ በል። በጣም ደስ ይላል። ለመሰህ ደስ የሚለው መጽሐፍ ቅዱስ በመንፈስ ቅዱስ እንዳልተመራ እኮ ያመንክ ነው ያለው። አንዴ ደግሜ ልጠይቅህና መጽሐፍ ቅዱስ እሱ ሌላ ስቴፕ ነው የምናወራው። ለምሳሌ ሰይጣን የተናገረውን መንፈስ ቅዱስ ቆይ አዳምጠኛ እየጠየቅኩህ እኮ ነው ያሉት አይደል? እንደ ረጋ በል እንጂ ካዳምጭ አውራ በቃ እስኪ ልፍቀድልህ። ጥያቄ ልጠይቅህ ነው። ቆይ አሚዩት አታርግሽ። አንዴ ቤት አታርግ። ጥያቄ የምጠይቅህ መጽሐፍ ቅዱስ ሲጻፍ በመንፈስ ቅዱስ ምሪት የተጻፈ ወይስ አይደለም? ቄሱም ዝም አለ። በቃ ቄሱም ዝም አለ። አያቸዋ። አይ ግን እኔ ጥያቄ አለኝ ላንተ። አሁን የመጽሐፈ ምሳሌ አለ ቅድም እንዳልከው መጽሐፈ ምሳሌ ውስጥ የዚህ ንጉስ ምሳሌ ሲጀመር በእግዚአብሔር የተሾመ ንጉስ ነው። ልባርክ የሱ እናት የተናገረችው ምሳሌ ዝም ብሎ የሚቀመጥ አይደለም። የሰለሞን ምሳሌ አለ። ለምን ነው የተቀመጡት? ሲጀመር ምንድነው እኮ ኢብራሂም አንተ ነው የጠየቀው። ኢብሮ ጥያቄ መጀመሪያ መልስልኛ። አረ ኢምራን በእናትህ አረ ቢስሚላህ። አረ ቆይ ኢምራንን ልጠይቀው እባክህ። ኢምራን ለምንድን ነው የተቀመጡት ነው አሁን ጥያቄው። ዝም ብሎ በቃ በሱ ሎጂክ ሄደን ዝም ብሎ በቃ ጥቅም የለውም ዝም ብሎ ገባ። ግን አንቀበለውም ነው ገባ። ለምን የእግዚአብሔር ቃል አይደለም ይሄ ንግግር የንጉሱ ንግግር ነው። ስለዚህ ዝም ብሎ እግዚአብሔር ዝም ብሎ አስገባው በቃ። አሁን ወገ ጥያቄ መልስልኝ። ካልመለስክ ትወርዳለሽ ወንድሜ። ጥያቄ ምንድነው? መጽሐፍ አላወርድም። የምትወርደው ካልመለስክ ነው። እሺ አታስብ። አሁን የሚያወርድህ ነው። ግን ካልመለስክ ደግሞ እንለያያለን። ለምን ያስገባን እኛ ያንተን ታሪክ ልንሰማ ሳይሆን ምሳሌ 31 ቁጥር 5 ለምን አስረግጠን እናወራም? እኔ እኮ እሱን አልጠየቅኩም። አየህ አይደል አሁን መሸሽ ጀመርክ። ቅድም አንተ ራስህ መጽሐፍ ቅዱስ የሰይጣን ቃል አለበት። አይ መሸሽ የጀመርኩ እኮ አንተ ነህ ወንድሜ። አሁን ምን አልከኝ አንተ? መጽሐፍ ቅዱስ የሰይጣን ቃል አለበት ምናምን ብለህ መጽሐፍን ካድከውና ልጠይቅህ ስል አሁን እንመለስ ትላለህ። አንመለስ። መጀመሪያ ያቦካኸውን ነገር ማረም አለብህ። ተመለስና ደግሜ ልጠይቅህ። መጽሐፍ ቅዱስ ማን የጻፈው? በመንፈስ ቅዱስ ነው የተጻፈው አይደለም? መጽሐፍ ቅዱስ ታሪካዊ ክህደቶች፣ ጦርነቶች አሉ። አልጠየቅኩም። አየህ ጆሮህ እየሰራ አይደለም። አልጠየቅኩም ወንድሜ ንጉስ፣ እሱ አልጠየቅኩም። እኔ አልጠየቅኩም። ጥያቄ መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ምሪት ነው ወይስ አይደለም? መጽሐፍ ቅዱስ እኮ አንድ ሚል ጠይቅ ለሶስተኛ ጊዜ መጽሐፍ ቅዱስ ሲጻፍ የተጻፈው አዳምጠኛ። ምንም ጥያቄው ራሱ እየገባ እኮ ያለ። እሺ ጥያቄው ገብቷል? እሺ ጥያቄው እንደገመው ሲገባ ጀጅ ከምታርግ ምን አለ? እሺ ጥያቄው እንደገመው ከገባ አይ እየመለስክ አይደለም ንጉስ። ሰው ጥያቄው እንደገመው ከገባ አሁን አንተ መጽሐፍ አይደለም። ለማንኛውም ልቀጥል የለ ቆይ ረጋ ጥያቄውን መልሳ አይደለም መጽሐፍ እኮ ብዙ ጆሮ ይኖረዋል እኮ። አረ ይሄ ልጅ ምንድን ነው የሚያወራ? ጀማ ምንድን ነው የምታወራ? ጤነኛ ነህ? እሺ ወደ ጉዳዩ ግባና መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ነው ወይስ አይደለም? ጥሩ የለ ለምሳሌ ሁሉንም አይደለም እንደዛ ሁሉንም አይደለም ብለህ ወንጌላቶች አሉ፣ የሙሴ መጽሐፍት አሉ፣ ትንቢቶች አሉ፣ እነሱ አሉ። እነዚህ ደግሞ በመንፈስ ቅዱስ የጻፉት በመንፈስ ቅዱስ መሞላት ነው የጻፉት። ለአንዳንድ ነቢያት የጻፉት ታሪኮች አሉ፣ ሰይጣን የተናገራቸው አሉ። እነዚህ ደግሞ በመንፈስ ቅዱስ ማሻአላህ። ቆይ ስለዚህ ያልከኝ ያለኸው በመንፈስ ቅዱስ ቆይ አንዴ አዳምጠኛ። ስለዚህ ያልከኝ ያለኸው በመንፈስ ቅዱስ የተጻፈም አለ ያልተጻፈም አለ። ያ አለ ታሪክ። አላሁ አክበር። በቃ እዚህ ጋር ያዝ። ስለዚህ መጽሐፍ ቅዱስ ሙሉ ለሙሉ የመንፈስ ቅዱስ ንግግር አይደለም። እሱ አልመራቸውም ሙሉ አልመራቸውም። አዎ ቆይ ሪካርድ መደረግ አለበት። በደንብ ስሙ። ምን ይሉ ነበር ክርስቲያኖች? መጽሐፍ ቅዱስ የእግዚአብሔር ምሪት ነው ይሉ ነበር። አሁን ግን ወገናችን በጣም ጎበዝ ነው፣ ወላሂ ጎበዝ ነው። ግማሹ ፓርት አለ ብለኸኛል። አሁን ድገመውና ስለዚህ መጽሐፍ ቅዱስ ላይ ምን ነው? ለምን ትረበሻለህ? ኡፍ አትበል። ኡፍ ማለት መልሰህ አልተረበሽኩም። አንተ ኡፍ ያልኩህ እኮ ነው። አይ ኡፍ ማለት ያልኩህ እኮ ነው ያለው። እናወራ ስለዚህ አንድ እናወራ። ለምንድን ነው ርዕስ የምትቀይረው? አሁን እኮ እሱ ላይ አይደለንም። የንጉስ ልጅ መጽሐፍ ቅዱስ ላይ ነው ያለ ነው። አይ አልጨረስክም። ቆይ አሁን ጥያቄው አልጨረስክም። ደግሜ ልጠይቅህና ስለዚህ መጽሐፍ ቅዱስ ላይ በመንፈስ ቅዱስ የተመራል ያልተመራም አለ። እሺ ሪካርድ አድርጉ። በቃ አንዴ ነው የምልህ። ሪካርድ አድርግ እንዲመች ማለት ነው። እሺ እየቀረስኩ ነው። ቀርጾ በደንብ መጽሐፍ ቅዱስ ላይ ታሪኮች አሉ። ሪካርድ እያደረጋችሁ ሙስሊሞች። ከዛ በመንፈስ ቅዱስ ደግሞ በመንፈስ ቅዱስ የጻፉ ለእኛ የሰጡ ትእዛዞች አሉ። ለምሳሌ ለሙሴ የተሰጡ ህጎች አሉ። በእግዚአብሔር በኩል ቀጥታ የመጡለት 500 ምናምን ቃላቶች ከእግዚአብሔር ጋር ያወራዋል ለሙሴ። ወንጌላት አሉ።
ወንጌል ላይ የተጻፉ ታሪኮች አሉ። እነዛ ታሪኮች ሰዎች በነበሩ የጻፉት ናቸው። ሰይጣን ራሱ የተናገረው ተብሎ የተጻፈው አለ። እንደዚህ ለምሳሌ ከእንትና ጋር ከአዳም ጀምሮ የነበረው ከሔዋን ጋር ኢየሱስ ክርስቶስን ደግሞ ሊፈትን ያደረገው ኮንቨርሴሽን አለ። እነዚህ ነገሮች አሉ። ስለዚህ በመጽሐፍ ቅዱስ የተጻፉት ሁሉም አብዛኞቹ የተጻፉልን አሉ። ለመማሪያም ለታሪክም ሁሉም ታሪክም አላ ላስቆምና ዳርዳሩ ሄድክ ወላሂ እንደ ህፃን ልጅ ዳርዳሩን ሄድክበትና አይደለም ወላሂ ዳርዳሩ ሄድክበት ወላሂ መልሰሃል፣ ግን ዳርዳሩ ሄድክበት። ዳርዳሩ መሀል አልገባህም። መሀል አስገባህና አዳምጥ በኋላ መሀል አስገባህ። ለምንድን የማትመልሰው? ስንቴ ልበልልህ? ቆይ አንተ እሺ፣ ቆይ አንዴ ቃል በቃ መልስ፣ ከዛ ቃል በቃ መልስ። በቃ አንዴ ብቻ መጽሐፍ ቅዱስ ላይ በእግዚአብሔር ቆይ እቺን ብቻ፣ ከዛ በቃ አልጠይቅህም ደግሞ። እሺ ወንድም፣ እቺን ብቻ መልስ፣ እቺን ብቻ ወላሂ፣ እቺን ብቻ ወረበል፣ እቺን ብቻ፣ ከዛ ደግሞ አልጠይቅህም። እሺ አሁን ጥያቄ መሰለህ? ቆይ አትሽ፣ እኛ ጋር የለም ብራዘር፣ እንደዚህ ይባል። ደግሜ ልጠይቅህ፣ መጽሐፍ ቅዱስ ላይ በመንፈስ ቅዱስ ምሪት ያልተጻፈ ፓርት አለ ወይስ የለም? በቃ እባክህ ጊዜን ከዚህ ጋር አትፍጭ። በቃ መመለስ ከብዶኛል ካለ እኮ ይምሩ በቃ፣ ወይ መተው ሄደ ሲጀምር ወረደ። አያችኋ። ግን በጣም አመሰግናለሁ ወገኔ። ለምን መሰለህ የማመሰግንህ? መጽሐፍ ቅዱስ ሙሉ ለሙሉ የእግዚአብሔር ቃል እንደሆነ አምነዋል። ተባረኩ። ስለዚህ እንዳልሆነ አምነዋል። ከዚህ በኋላ ሲከራከሩ መጀመር ማድረግ አለባቸው፣ ይሄ የእግዚአብሔር ቃል ነው ወይስ አይደለም፣ የማን ቃል ነው የሚለው መለየት አለባቸው። ለምን ሁሉም የእግዚአብሔር ቃል ካልሆነ ጥያቄ ይፈጥራል። ጀግና ነው። ግን ቀጥሉ። አያሌን አስቀጥለው። አየለ ወይ ደግሞ አያሌ። ኦኬ ምን አለ ሳላ? አሁን ልጁ የተናገረውን ነገር በከፊል ያምናል። ምን ብሎ ይናገራል? እዚህ ጋር የምታዩት ሰው መጽሐፍ ቅዱስ ውስጥ ሰዎች እንዲሁ ዝም ብሎ ከልባቸው እያፈለቁ የሚናገሩት ቃልም አለ። ተቀላቅሎ ነው ያለው አለ። ከእግዚአብሔር ቃል የሰው ቃል ተቀላቅሎ ነው ያለው። ልክ ቁርአኑ እንዳለው ነው። እስቲ ሰምተን እንመለስ። ቃላቶችን ያዘ ነው በመጽሐፍ ቅዱሳችን። በውስጡ 3 አይነት ቃላቶችን ያዘ ነው። 3 አይነት ቃላቶችን፣ አንደኛው ቃለ ሰብ ነው፣ ሁለተኛው ቃለ ነቢያት ነው፣ ሶስተኛው ደግሞ ቃለ እግዚአብሔር ነው። ቃለ ሰብ የምንለው ሰዎች ከልባቸው አፍልቆ የተናገሩት ንግግር ነው። በመጽሐፍ ቅዱሳችን ውስጥ እንዲህ አይነት ሀሳቦች አሉ። በነገራችን ላይ መጽሐፍ ቅዱስ አዎ የእግዚአብሔር እስትንፋስ ነው፣ አዎ የእግዚአብሔር ቃል ነው። ነገር ግን በውስጡ የታሪክ ክፍልም አለው። በነገራችን ላይ ዲቤክ የዓለም ግማሹ የታሪክ ክፍል ያለው መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ራሱን የቻለ የታሪክ ክፍልም አለው። ኦኬ ቃለ ሰብ ብለን የምንጠራው ሰዎች ከልባቸው አፍልቆ የተናገሩትን ንግግር ነው። እንግዲህ ሰምታችኋል። ሰዎች ከልባቸው አፍልቆ ዝም ብሎ የሚናገሩት ነገር ተቀምጦላችኋል እያለ ነው። ተቀላቅሏል፣ ተበርዟል የምንለው እኛ ይሄንን ነው እንጂ ሌላ ነገር አይደለም። እሺ ቀጥል። ሪፍሌክት እናደርጋለን። ጥቅሶችን አንሳና ሪፍሌክት እናደርግባቸው። አሁን የጥያቄ ሰዓት አይደለም። እሺ ማብራሪያ በኋላ ናና ወይ ደግሞ ክርስትና ላይ እንትን አለ ስካር በመጽሐፍ ቅዱስ የሚል እንትን ጥያቄ አለንና ታብራራዋለህ። እሱን አብራራለሁ። የእናንተ ስካርን እንዴት ታያለህ? እስኪ አንተ። አይ ስካር አይፈቀድም። መስከር አይፈቀድም። መጠጣትሳ በእስልምና እንዴት ነው? ጠጅ ይፈቀዳል? አይ ስለ መጠጣት እንዴት ይታያል ነው። ስካርም አይፈቀድም፣ መጠጣትም አይፈቀድም። ሁለቱም አይፈቀድም። እሺ ኢምራን ክፈትለታ። እንደዛ ከሆነ ሁላችሁም ልብ በሉ። በክርስትና መጠጣት አይፈቀድም፣ መስከር አይፈቀድም ብሏል። መጠጥ አይፈቀድም የሚል ነገር ወገናችን ተናግሯል። እና መጽሐፉ እንደዛ ነው የሚለው ወይ? ኢምሩ ክፈትለት። ኸይር የትኛው ይከፈትለት? ብርቱ መጠጥ ስጡት የሚለውን ክፈት። ብርቱ መጠጥ
አዎ በየአይነቱ ነው ያለው። አንዱን ነው የምንሰጠው። ቦታ ስለማውቀው ችግር የለም። እንደዚህ ይላል። እሺ ቺርስ ይባባላሉ። እንደውም እዚህ ቦታ እንደዚህ ለመጽሐፈ ምሳሌ የትኛው ነው አንተ የፈለከው? የኢሳያስ ነው እዚህ ጋር ያለውን ይኸው ለጥፋት መጽሐፈ ምሳሌ ምዕራፍ ስንት ዙም አድርግልኝ? 31 ቁጥር 6 ላይ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት። ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት። ነፍሱ ለመረረውም የወይን ጠጅ ስጡት። ድምፅን ከፍ አድርገሽ ይጠጣ ዘንድ ድህነቱን የሚረሳ ዘንድ ጉስቁልናውንም ከእንግዲህ ወዲህ አያስብ ይላል። ለጥፋት ለቀረበ ሰው ምን ስጡት አለ? ወይን ጠጅ፣ የወይን ጠጅ ምን እንዲያረግ ከፍ አድርገው እንዲያውና ከፍ ተደርገው ምን ይላል? የወይን ጠጅ ስጡት ይላል። የወይን ጠጅ ስጡት። ከዛ ድህነቱን ጉስቁልናውን ይርሳ ይላል። አምስቱ ምን ይላል? 5 ቁጥሩ 5 እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጎድሉ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት አለ። ሕግን እንዳይረሱ ነው። ያ ሕግን እንዳይረሱ ነው የሚለው። ሕግን እንዳይረሱ ነው። ነገር ግን ለጥፋት ለቀረበ ሰው አሁን እሱ ወዴት ነው መንገዱ? ወደ ጥፋት ነው። ለጥፋት ለቀረበ ሰው ምንድነው የሚሰጠው? ወይን ጠጅ ስጡት እያለ ነው። ብርቱ መጠጥ አይደለ? አዎ ወደ ጥፋት እየሄደ ነው። ያሰክራል አያሰክርም? መለስ አይደለም። ያሰክራል አያሰክርም? ወደ ጥፋት እየሄደ ነው እኮ ማስከራ አለመስከሩ ብቻ ሳይሆን ለጥፋት ለቀረበ ሰው ለምሳሌ ደሃ ሆነ ምን መሰላሴ ለምሳሌ አንተ በጉስቁልና ውስጥ ካለ ራስን ለማጥፋት ምናምን ገመድ ገዝተህ እየተነሳ ከሆነ ምን ታደርጋለህ? መጠጥ ይሰጣል አይደለ? ይሰጣል፣ ይጠጣሉ ይላል። ከዛ ይሰክራል አይሰክርም? ይሰክራሉ። አሁን እዚህ ጋር ነው ጥያቄው። እሺ ሰው ብዙ ጊዜ አሁን ባለንበት ዘመን ላይ እንግዲህ የኑሮ ውድነት አለ፣ ሰው መኖር አይችልም ምናምን ብዙ ነገር አለ አይደለ? በዚህ ሰዓት የሚያስፈልገው መጠጥ ነው፣ ስጠውና ይገላገል እያለ ነው። እዚህ አይደለም። ቆይ አንተ አሁን ለምሳሌ አሁን ይቅርታ አድርግልኝ። አንተ ይሻት አንተኝ ይምራን እኔ ቀስ ብዬ ነው አይደለም ማውራው። አሁን በዚህ ምሳሌ ላይ የሚያወራው ሙሉ እንትኑ ምንድነው? ስለ እስራኤላውያን ሂደት ነው። አሁን ባይብል ላይ አብዛኛው የሚያወራው ነገር ፕሮሲጀሩ ነው። እንዴት የእስራኤላውያን እንደሚያደርጉ ምን እንደሚያደርጉ ከዛ ምን መማር እንደሚገባ ነው። ከላይ እስከ ታች አሁን ብቻ ላይ እንደዚህ ኮንትራስት የሚሰሩት ጥሩ ነው። እንደዚህ አንብባችሁ እንትን ቻሌንጅ ማድረጋችሁ ነገር ግን ከላይ እስከ ታች አንብቤ እንትን ብታደርግ ይሻላል። አሁን ወደ ጥፋት ነው አነበብንና ለምንድን ነው መጠጥ መፍትሄ ያለው? ኖርማል ሰው አይደለም። አንድ ሰው ጉስቁልና ውስጥ ካለ ለምሳሌ ሰው እኮ የሚጠጣው በጉስቁልና ውስጥ ስላለ ያን ጉስቁልናውን እንዲረሳ ያን በችግር ውስጥ ያለ ህይወቱን እንዲረሳ መጠጥ ስጡት እንዴት ይላል? እንዴት ይጠጣል ይላል? ይጠጣል ነው ያለው። ይጠጣል ባይል ነው እኮ ሲጀመር። አይስ አሁን ይሄ የኛው ያለው እንትን አይደለም። ቆይ ይቅርታ አድርግልኝ። ይጠጣል ሳይሆን ያለው ትላልቅ ሰዎች ነው። ይጠጣል ሳይሆን ያለው ስጡትና ይጠጣ ነው ያለው። እየጠጣ ያለው የእስራኤልን ባህል ነው እኮ ታውቃለህ። እሱ ስጡትና ይጠጣ ነው ያለው። ወይን የእስራኤል ባህል እንደሆነ ታውቃለህ? አይመለከታችሁም እናንተ ባህላቸው። እሺ ቆይ አይሳውን ባህል ነው እኮ ያወራ ነው አምላክ ላይ እስከታች ያለው። ቆይ ባህላቸውስ ቢሆን ነው ባህላቸው ነው አልክ አንተ። እሺ ያንተ አምላክን በነገራችን ላይ ይሰራል ታውቃለህ? ይሄንን ያንተ አምላክ የወይን ጠጅ ይሰራል። አሁን የማቴዎስ ወንጌል ነው ወይን ጠጅ እነሱ መጠጣቸው ነው እኮ ታውቃለህ? ኢየሱስ ክርስቶስ ሰዎችን ያጠጣል። እስራኤላውያን እንደመጣ ታውቃለህ? ሰዎችን ያጠጣል አይደለ? ግን በእናንተ በጀነት ለወይን ጠጅ አለ። ችግር በእኛ እናወራለን። ምንም በእኛ እስራኤላውያን ብቻ አትበል። ምክንያቱም አንተ አምላክ የምትለው ኢየሱስን የሰርጉ ቀን የሰራው የወይን ጠጅ ነው። ሰዎችን አጥቶ የሚያሳፍር ስለዚህ ባህል ነው ብለን ልታልፋቸው። ምክንያቱም የአንተ አምላክም ይሄንን ነገር ስለሚያጠጣ ዘከሩ ይላል። እዛ ጋር ማቴዎስ ዮሐንስ ወንጌል ላይ እስኪ ክፈት 3
እኔ መክፈት ክፈትለት ኢምራን ሰከሩ ይላል። አረ ችግር የለውም ሰከሩ ክፈትለትና አሳየው ወይ። እሺ ጋሽ ኢብራሂም ማለክ አንተ እሺ ይቅርታ ቀጥሉ። አይ አሰከሩ ይላል ወይ ሲል ነው። ሰከሩ ይላል። አያሰክርም እንዴ አሴ? አይ አያሰክርም። ሰከሩ ይላል። ወርድ እስኪ ክፈት። እንትኑ ወይን ጠጁ ያሰክርም ነው የምትለው? ወይን ጠጅ ስንት ነው? ፕሬቨንት ለማድረግ ስንት ቀን ነው እንደምቆይ ታውቃለህ? እሱ በተአምር ነው የተፈጠረው እንዴ? በተአምር ተፈጠረ። ኢብሮ ወይ ክፈትለት እስኪ። ስልክ ጋር አይደለም ምን ክፈትለት አንዴ። ቆይ አንዴ ሳላ አንድ ታገሱ አንዴ ያኔ አግላለሁ። ቆይ ጠብቀው ሳላ ቀጥል አንዴ አፎን። እሺ የለም ጋይስ አንዳችሁ ቀጥሉ እንጂ ወይስ ተጨማሪ ስልክ ጋር አይደለም እና ለዛ ካሜራ መክፈት አልችልም። እሺ አሴ ቆይ ኢብሮ ይምጣና ይከፍትልሃል። አንደኛ አንተ የነሱ ባህል መሆኑና ያለመሆኑ ጉዳይ ሳይሆን የአንተ አምላክ ነገሩን መደገፉና ያለመደገፉ ጉዳይ ነው የሚያሳስበው። እነሱ ባህል አደረጉት አላደረጉት። ለምሳሌ ጎጂ ባህል ቢኖር ማህበረሰቡ ጎጂ ባህልን እየሰራ ነው ይባላል። ነገር ግን አሁን እዚህ ጋር ዋና ፖይንቱ ያንን ጎጂ ባህል አምላክ ሰፖርት የሚያደርግ ከሆነ ነው ችግር የሚፈጠረውና በጉስቅልና ላለ ሰው የወይን ጠጅ ስጡት ጠጥቶ ድህነት ይርሳ አለ። በዚህ የተናገረው ማን ነው የሚለው ነገር መጀመሪያ እግዚአብሔር ነው የተናገረው ምሳሌ ላይ ምክንያቱም መጽሐፉ የእግዚአብሔር ቃል ስለሆነ። እሺ ጥሩ። እሱን ካን መጽሐፉ የእግዚአብሔር ቃል አይደለ? እሺ ጥሩ። እሺ አምናለሁ። አዎ በዛ ቦታ የተናገረው ማን ነው? ለምን ነቢያቶች ጻፉት? የአምላክህን ቃል ነቢያቶች ጻፉ። ለምሳሌ ማንነቱ የማይታወቅ ካልቸር ነው። ስለ እስራኤል ካልቸር እያወራ ነው እኮ አሁን ወደ ጥፋት እየቀረበ እያለ ነው አይደለ? ካልቸር ሆነ አልሆነ እኮ አይደለም አሴ። ያንን ካልቸር አምላክ ደገፈው አልደገፈው ነው ዋናው ፖይንቱ። በዚህ ማሚኒ ሶልማን የራሱ ደግፎ እያወራ አይደለም እኮ አሁን ወደ ታች ወደ ላይ ምን አለ? ለጥፋት ለቀረበ ሰው ምን ስጡት አለ? ለጥፋት ለቀረበ ሰው ምን ስጡት አለ? አንዴ ቆይ አሴ፣ ለጥፋት ለቀረበ ሰው ምን ስጡት አለ? ወይን ጠጅ አለ። ለምን አለ? 5 ቁጥር ምን ይላል? እንዳይጠጡት ይላል። ለምን አለ? ወደ ጥፋት ነው እኮ ይሄዳሉ። ወደ ጥሩ መንገድ እኮ ወደ ጥፋት ለሚሄድ ሰው ምን ስጡት አለ? ኤላይ ምን እያለ ነው? እንዳይጠጡ ይላል። ምን ስጡት አለ? ምን ስጡት አለ? ምን ስጡት አለ? መልሰዋል እኮ የወይን ጠጅ አለ አይደለ? ምን እንዲያረገው? ስለ ወይን ጠጅ ነው አይደለም እያወራ ያለው። ምሳሌ ምን እንዲያረገው ነው ስጡት ያለው? ቆይ ፊቱን እንዲታጠብበት ነው። አንዴ ቆይ ይጠጣ ድህነቱን ይርሳ አለ። አሁን ምን እንዲያረገው ነው ስጡት ያለው? ከዛ ይጠጣል። ከዛ በኋላ ምን ይሆናል? ድህነቱ በረሶ ዘላለም ይኖራል። ስክር ነው የሚለው። ከዛ በኋላ ይጠጣ ድህነቱን ይርሳ አለ። አንድ ይቅርታ አድርገንሽ ከጃ ኃጢአት ነው ብለህ ታምናለህ? እሱን ተው እስኪ ራስህ ላይ ቁምና ልትጠይቀው። ኃጢአት ከሆነ አምላክ እንዴት ደገፈው? ኃጢአት ነው ብለህ ታምናለህ? ይቅርታ አሴ ቆይ ርዕስ አልቀየርልህም። በኋላ ትጠይቃለህ። ምንም ችግር የለውም። በእኛ ሳይድ ያለውን ልናወራበት እንችላለን። ምንም ችግር የለውም። አሁን ግን የምትጠየቀውን ነገር መልስ። አሁን እሺ የወይን ጠጅ ስጡት ድህነቱን የሚርሳ ከዛ ይጠጣል። ከዛ ይጠፋል እኮ ድህነቱን ይረሳል። ጉስቁልናውን ይርሳል። ከዛ በኋላ ወደ ጥፋት እየሄደ ነው እኮ። ኖርማል ሰው አይደለም እኮ ያወራ ያለ እኮ። ወደ ጥፋት እንዳይገባ እኮ ነው ስጡት ያለው። እንዴ አንተ ምንድነው እንከው? ወደ ጥፋት እንዳይሄድ ነው ሰውዬ። ወደ ጥፋት እየሄደ ያለ ሰው ቢኖር ራሱን ለመግደል ወይ የሆነ ጉስቁልና ውስጥ ያለ ሰው ቢኖር ይሄንን ድህነቱን እንዲረሳ መጠጡን ስጡት ያለ እኮ ነው። ሰክሮ ከዛ በኋላ ይተዋል። አሁን ጥሩ መንገድ አማኝ ስለማኝ ያወራ አይደለም እኮ ከላይ እስከ ታች። አረ እንዴት ነው አንተ መጽሐፍ የምትረዳው? ወይስ አንዳችሁ ካሜራ ክፈቱለት ፕሊስ። አንዴ አውቃለሁ። ምሳሌ ነው አሁን ለምሳሌ እየካከኝ ስለሆነ መጽሐፈ ምሳሌ 31:6 ክፈችለት። ቆይ እንዲጠፋ ሳይሆን ወደ ጥፋት የሚሄደው ሰው እንዲመለስ ነው ስጡት ያለው። እሺ እዛው ላይ ነው የሚይዘው። በነገራችን ላይ ቆይ ና እየጠፋ ያለ ሰው ነው። ና ቆይ ችግር የለውም። ዛህራ ቆይ ትልቁ ላይ አርጋትና እሺ
እንዴት ነው? ምሳሌ ስንት ነው? 31:6 እሺ 31:6 ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት አለ። ምን ስጡት? ወዴት እየሄደ ያለው ነው? የዳኔ ያለው ሰው ነው። ለጥፋት የቀረበ ሰው ካለ ለሱ ስጡት አለ አይደለ? ከዛስ ነፍሱ ለመረረውም የወይን ጠጅ ስጡት። ነፍሱ ምን ላደረገው? ከዛስ የመረረው ኑሮ አናቱ ላይ ወጥቶ ለወጣ ሰው የቤት ኪራይ መክፈል ላቃተው ሰው ብዙ ዘይት አስቤዛ መግዛት ላልቻለ ሰው አውቁስ ምር ያለ ነፍሱ ለመረረው ሰው የወይን ጠጅ ስጡት አለ። የወይን ጠጁ መፍትሄ ነው አይደለም? ነፍሱ ለመረረው ሰው ምን መፍትሄ ነው? እየጠፋ ነው እኮ ያለው። ነፍሱ ለመረረው የወይን ጠጅ ስጡት ሲል እንደ መፍትሄ እያደረገ ያለው አባይ እየተመለሰ ያለው ሰው አይደለም። ማማኝ አንተ መፍትሄ ስጡት ያለው ለምንድን ነው? እሺ ስጡት ያለው ለምንድን ነው? ስጡት ያለው እየጠፋ ነው እኮ ያለው። ለምን ከላይ ለምን ስጡት አለ? እንደጠጡ ይላል። ኖርማል ከሆነ መጠጣት የለም። ለምን ስጡት አለ? ጥቅሙ ምንድን ነው? ቆይ ነፍሱ ለመረረው ሰው አይመለስም። እንዲጠፋ ነው ስጡት እያለ ያለው። ምን እያለ ነው አሁን የሚመለስ ኖርማል ሰው እንዲጠፋ ነው ወይ ስጡት ያለው? እንዲጠፋ ነው ወይ ስጡት ያለው? ስንት ነው ፖይንት ነው ንገረኝ እስኪ። 30 አንተ ገልብጠህ ነው የምትረዳው መጽሐፍህን። እንዲጠፋ መፍትሄ ነው እያደረገለት ያለው። ነፍስ ከመረረ እንደውም አንዴ አውጪው እዚሁ ጋር ዛራ እዚሁ ጋር ይጠጣ አለ። ይጠጣ ድህነቱንም ይርሳ አለ። ይጠጣ ድህነቱንም ይርሳ። ቤት ኪራይ ከደረሰብህ ትጠጣለህ፣ ከዛ ትረሳዋለህ። በቃ እያጨናነቀ ያለ ጉዳይ ካለ እየተጨናነቀ ከሆነ ከጠጣህበት አንድ ሁለት የፈጠነ ትረሳለህ። ጉስቁልናውን ከእንግዲህ ወዲህ አያስብ አለ። ጉስቁልናውን ያለበትን መከራ ጭንቀት ከዚህ በኋላ እንዳያስብ ይገልብጥ አንድ ሁለቱን ጠላ። እጂስ መፍትሄ እኮ ወላሂ። ከዛ እንደዚህ ይሄድልህ እንዲህ እንደዚህ ይሄድልሃል። ይብሮ ምን ትለዋለህ? እስኪ ልጅ አይ ቆይ እኔ በጣም ጥያቄ አለኝ። ጋሻሴ እንዴት ነህ? ጋሻሴ ሰላም ነህ? አቤት ከአንተ ጋር እኔ በፖዚቲቭ ነው የማወራው። ሌላ ቤት ነው እንትን የሚሆነው እንጂ ችግር የለው። ደህና ነኝ አልሐምዱሊላህ። እኔ የምለው ኑሮ ለመረረው ሰው ማለት ነው፣ ኑሮ ለመረረው ሰው የሚሰጠው እንካ ብር ተለወጥ ወይ ደግሞ በቃ ቤትህ አይዞህ ቁጭ ብለህ ትመክረዋለህ ወይስ ብርቱ መጠጥ ሰጥተው ትቦ ውስጥ ግባ ነው የምትለው? የትኛው ነው የተሻለው? ትቦ ለትቦ ግባ ነው የምትለው? አሁን ጋሼ ብለህ አንዴ ታዳምጣለህ። አንዴ ጋሻሴ የትኛው ነው የሚሻለው? ትቦ ለትቦ ግባ ነው ከዛ ብር ነጣ ነው ወይስ የትኛው ይሻላል? ይሄ አንድ እያወራ ያለው ስለ እስራኤልን ባህሪን ነው። አራኒ የኔ መልስልኝ መጀመሪያ እንዴ የኔ መልስልኝ። ያለህን ሁሉ እጣ ሂድና ትቦ ለትቦ ግባ ከዛ ገደል ግባ። ልክ እንደዚህ ማለት ተመልከት። አሁን ተመልከት። ቆይ አንድ ጊዜ ለማን ነው ይላል? ቆይ አንተ አሁን ቆይ አንዴ ይታያል። እንደዚህ ሰውዬ ሂድና በግንባር ከእንትን ጋር ከግንብ ጋር እንዲህ ተጋጭ። ከዛ ደግሞ እንዲሄደ ቆይ አንዴ እንዴ እንጨርስ እንጂ እንዲሄደ በፊትህ ሳርጋጥ እንደዚህ ከሚልና ምናልባት ደግሞ ቆይ ኧረ ቆይ ልጨርስ እንዴ ብር ይሰጥህና አይዞህ የኔ ወንድም አብሽር እቤት ግባና ቤተ መቅደስና ወደ ፈጣሪ ተመለስ፣ ይሄን አርግ ያንን አርግ ይሄን አርግ። የትኛው ይሻላል? የተሻለው የትኛው ነው? ሲነገረኝ ወደ ጥፋት የሄደ ሰው ወደ ጥፋት የሚሄድን ሰው ሂድ ግባ ገደል ግባ ነው የምትለው ወይስ መመለስ ነው ያለው? አይባልም። ከላይ አላነበብኩም እኮ አይደለም። ወደ ጥፋት እየሄደ ያለን ሰው ገደል ግባ ነው የምትለው? ትቦ ለትቦ ሂድ ግባ ሂድ አፈላስ እንደ እባብ ነው የምትለው? ይሄኛው ምን ይላል መሰለህ? እናንብበው። ቆይ አንዴ እናንብበው። ኧረ እናንብበው። ይኸው ለዚህ ጋር
ለጥፋት ለቀረበ ሰው ጥፋት ለምሳሌ ጥፋት የቀረበ ማለት ቀደም እንዳለ የቤት ክራይ ምን ይላል? አረ ቆይ አንድ ጊዜ ቆይ እሺ ለጥፋት የቀረበ ሰው 5 ቁጥር አንብቤ እስኪ 6 ቁጥር 5 እሺ ቆይ አንዴ መጀመሪያ ለጥፋት የቀረበ ሰው የሚባለው ይኸው ዱቄት ያጣ ቤት ውስጥ የሚበላው የሚላስ የሚቀልመስ የጠፋበት ሰው የቤት ክራይ አናቱ ላይ እንደዚህ አረ ቆይ እንዴ አረ እሺ ቆይ የቤት ክራይ አናቱ ላይ የወጣበት ግራ የገባው ምንም በቃ ማድረግ ያቃተው ሰውን ለጥፋት የቀረበው ሰው ና ወንድሜ የቤት ክራይ ልክፈልልህ አይዞ ከማለት ይልቅ ምን አለው? ቆይ አንድ ጊዜ ዛሩ ወደዚህ አርግልኝ። አዎ ምን አለ መሰለ ነፍሱ ምርር ላለው ሰው የቤት ክራይ ያጣ መክፈያ ያጣ ሰው ሂድና ገልብጣው ያው ይጠጣ ድህነቱንም ይርሳ ጠጥቶ ድህነቱን ይርሳ። ከዛ በኋላ እኮ ትዝ ይለዋል ድጋሚ በነገር ላይ ይሄ ሰውዬ ድጋሚ ነው ትዝ የሚለው ሰክሮ እኮ አገባኝ ሰክሮ ቤት ይገባና እናቱን ቤተሰቡን ልጆቹን እንዳለ ይዞ በምን እንዴ ምን ይቀረዋል? ብራዘር ጎረቤት አስቸግሮ ጎረቤቱን በጥብጦ አስብ። ሶሉሽን የሚገርም ሶሉሽን ማለት ነው። የሚገርም ሶሉሽን ቤተሰብ ይደበድባል፣ ሚስቱን ይደበድባል። እንደገና ደግሞ የማይደበድበው ነገር አለ እንዴ ብራዘር? ይሄ እንዳለ ነው የሚጨርሳቸው። ከዛ ምን አለ ድህነቱን ይርሳ። ከዛ ጉስቁልናውን ይርሳ። ለስንት ለአንድ ሰዓት ነው የሚረሳው ብራዘር፣ ለ3 ሰዓት ለ4 ሰዓት ነው የሚረሳው። ከዛ በኋላ ህይወቱ አልተለወጠም። ይሄ ሰውዬ ድጋሚ ተም ከዛ በቃ ምንድነው ቤተሰቡን ብጥብጥ አድርጎ ያለውን ነገር እንዳለ ያጣል። ከዛ ትቦ ውስጥ ይገባል አንድ ጊዜ። ይሄ በጣም የሚገርም ምሳሌ ነው። ምክንያቱም ይሄንን የመሰለ ምሳሌ የለም። ተመልከት፣ እንደዚህ ትሄዳለህ ድህነትን ለመርሳት እንደዚህ ይኸውልህ ወድቆ ነበር ወደኋላ ድህነት እንዴት እንደሚረሳ ነው ያለ ምንድነው አንተ አሁን እሺ እንዳይዳወራ ለምን አስገባኝ አንዴ ድህነት ይረሳ አንዴ ድህነት ይረሳ ድህነቱን ይርሳ አንዴ ምንድነው ቆይ እንጂ ድህነቱን እናስረሳ አንድ ጊዜ ምን ሆናችሁ ነው? ስለዚህ እሺ ምንድነው አታታፊት ምንድነው የማዳመጥ ችግር አለብኝ እንደ ኢብራሂም ምንድር እኔ አላልኩም አንተንማ በአካል አውቀዋለሁ ይቅርታ አልክ ታውቀኛለህ በጣም አውቀዋለሁ አይሽ እኔ አላውቅም አይ አንተ አታውቀኝም አይ አንተ አሁን ኢብራሂም አሁን አንተ እኛ ትላልቅ ሰዎች ነን አይደለም ብንዳማመጥ ይሻላል አንተ ልንገርህ እሺ በዚህ አሁን ከላይ ጀምረ ቢታነ በ5 ቁጥር ላይ እንዳይጠጡ ይላል። አሁን ለምሳሌ እኔ ስለማይጠጡት አይመለከተኝም እኔ አይመለከተኝም ስለነሱ የዚህ ግብ ባለቤት ማን ነው? እዚህ ጋር የተናገረው 5 ቁጥር ላይ እንዳይጠጡ ይላል አይደል እንዴ? እኔ ምን አገባኝ ስለነሱ? እኔ 6 ላይ ነው ጥያቄ። 5 ላይ እንዳይጠጡ ይላል አይደል? ከዛ በኋላ 6 ላይ ነው ጥያቄ። ኑሮ ስለመረራቸው ሰዎች ነው እኔ ኑሮ የመረራቸው ሰዎች ነው እያወራለሁት። አይመለከትም እኔ ኑሮ ስለተመቻቸላቸውና ፈታ እያሉ ስለሚኖሩት አይደለም። ኑሮ ምርር ያላቸው የቤት ክራይ መክፈል ስላቃታቸው ሰዎች ነው ማውራት ነው። ስለኝ ይመለከታል። እነዚህ ከሆነማ ወደ ጃነብ ትገባለህ። አይመለከተኝም ካልክ ወደ ጃነብ ነው የምትገባው። አይደለም ጃነብማ አንዴ ለምን ወርዳለሁ ለነሱ መብት ቆሜ አንዴ ብራዘር አንዴ እሺ 5 ቁጥር ቆይ በቃ እናንብበው እና እናንብበው ቆይ እሺ የት እንደምትሄድ እናያለን። እስቲ አንዴ ቆይ የታለ እሺ ቆይ ላሳየህ መጽሐፈ ምሳሌ ምዕራፍ 31 የት እንደምደርስ እስቲ እንየው እስቲ እሺ ከአራት እነሳለን። ለነገስታት አይገባም ማለት ለሞኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። ይሄ አሁን ኑሮ ህይወታቸው የተመቻቸ ህይወት ላላቸው ሰው አይመለከተኝም ብራዘር ነኝ ኢትዮጵያ ውስጥ ነው ያለው። ከዛ በኋላ ይጠጡ ዘንድ አይገባም። መሳፍንትም ኧረ ቆይ ኧረ ላውራበት እንዴ ከዛ ብርቱ መጠጥ ወዴት ነው ይሉ ዘንድ አይገባም። እነዚህ እንዳይጠጡና ህግን እንዳይረሱና እነዚህ መሳፍንትና ነገስታት ናቸው። እነዚህ ብራዘር ስለ መሳፍንት ነው። ግን ስለ ኖርማሉ ህዝብ አላወራም። እዚህ ጋር ያወራ ስለ ኖርማሉ ወደ ዲፋት የዱት እስኪ ቀጥል ወደ ዲፋት አሁን ኢየሱስ የመጣው ራሱ ሲጀመር ቆይ አዳምጠኝ ጥፋት ውስጥ ላሉ ሰዎች ነው አይደል የመጣው? በቃ እነሱን ነው እያልኩ ያለሁት። እነሱ ጥፋት ውስጥ ያሉ ሰዎች ቆይ አንዴ እነሱን መመለስ ነው ያለብን
ወይስ ትቦ ውስጥ ግቡ ነው ማለት ያለብን? በዚህ አሁን ኢየሱስ በመጣበት ጊዜ ነው በዚህ ምድር ላይ አለ። አሁን አንተ አንብቤ ታውቃለህ? በቃ ቆይ አይደለም መጽሐፍ ሲወርድ የሚወርደው ጥፋት ውስጥ ለገቡ ሰዎች ነው አይደለ? ኖርማል ለነገስታትም ጭምር ነው። ገባኝ። በተለይ ደግሞ ጥፋት ውስጥ ያሉ ሰዎች ይመለሱ ዘንድ አይደል እንደ እግዚአብሔር ሰዎችን የሚመክረው? ለነገስታትም ይመክራል እኮ ጥፋት ውስጥ አሁን ባይብል ላይ መልካም መንገድ ላይ አዳምጠኝ። ጥፋት ውስጥ ያሉ ሰዎች ከጥፋታቸው ይመለሱ ዘንድ አይደል እንደ ህጎች የሚወጡት? ወይ ደግሞ እንዳይሰሩ ህጎች ዳግም እንዳይሰሩ መልካም እየሰሩ ያሉት ከሆነ በዛ እንዲቀጥሉ። እሺ፣ ስለዚህ አሁን እነዚህ ጥፋት ውስጥ ያሉ ሰዎች መመለስ ነው ያለባቸው ወይስ ትቦ ውስጥ ግቡ ነው ማለት ያለበት? በዚህ አሁን ትቦ ውስጥ ግቡ እያለ አይደለም። ከሰከርክ በኋላማ ትቦ ውስጥ አይደለ መኪና ውስጥ ትገባለህ ብራዘር። እየጠፋ ነው እኮ ያለው ይሄ። አረ ቢስሚላህ በቃ አስዬ በቃ እሺ፣ አንተ ልጠይቅሽ። ምንም አጠይቀኝ። አሁን ይሄን ጥያቄ መመለስ አልቻልክማ። ጥያቄ መመለስ ስችል እኮ ነው ብራዘር። አዛከን እንዴ አስዬ ደግሞ እንደዚህ አክብረን እያወራን አይደለም እኮ። አሁን ከላይ እንዳይጠጡ ይላል፣ ከታች መግባታቸው ትክክል አይደለም። ወይኔ እሺ፣ ማን ነው የሚቀጥለው ጋይስ? ከማላችሁ አንድ እሺ ልጠይቅ። ተንተኛል እንዴት ነው ነገሩ ጋይስ? እሺ አቀጥሉም ወይስ እኔው ልቀጥል? መልሽ ኢምሮ አለ ወይ ማሂር? ጋሽ ኢብራሂም ስለሚወጡስ በቃንተ ጋር ላውራ ይመቸኛል። ጥያቄ አናስተናግድም። አሁን ባይዞ አሲ አንድ ታዳምጣለህ? ለምን አታስተናግድም? ይዘናል። የጥያቄና መልስ ፕሮግራም አይደለም ያዝነው። ምን እየጠየቀ አይደለም። ባይሆን ግን ጥያቄ ተፈጥሮብህ እንዳትሄድ ስለምናንፈልግ ስለምናንፈልግ ምድር የምናደርገው ወደ መጨረሻ አካባቢ አንዴ ቆይ አሴ ቆይ ጥያቄህን ወደ መጨረሻ አካባቢ የዚህ ፕሮግራም መጨረሻ አካባቢ ትጠይቃለህ። አሁን ከሌሎች ክርስቲያን ጋር እናወራና ጥያቄህን ይዘህ ፕሮግራሙን 6 ሰዓት ምናምን ሲሆን 6 ሰዓት ምናምን ላይ ትመጣና ትጠይቃለህ። አይ ቲንክ 6 ተኩል እንዘጋለን። ስለዚህ 6 ሰዓት ላይ መጥተህ ጥያቄዎችን ልትጠይቅ ትችላለህ። አሁን ግን ፕሮግራም አለን፣ ጥያቄዎች አሉን። እነዚያን ጥያቄዎችን እየጠየቅን ነው። አንተ ልትመልስ አልቻልክም። ስለዚህ ሌላ ክርስቲያን ጠይቀን ከነሱ ጋር የምንማማር ይሆናል። ጥያቄህን አንተ የፕሮግራሙ መጨረሻ አካባቢ ትመጣና መጠየቅ ትችላለህ። ኦኬ፣ ለዛ እናደርጋለን። እሺ፣ አያሌ ስለጠጅ ጉዳይ ባታወሩ ይሻላል። ጀነት ሄዳችሁ ነው የሚጠጡት። እኔ ቁርአን ኢየሱስ ምን እንዳለ ታውቃለህ? ጥቅሱን ታወጣለታለህ ይብሮ እዛም ሄደን እንጠጣለን ያለው ብራዘር። ኢየሱስ ራሱ ጽድት አድርጓል የሚጠጣው። አንተ ምን ሆነ ነው? ይገለብጥ የለ እንዴ? ቆይ እናወጣለን። ምን ሆነ ነው? ቆይ እናወጣለን። እውነትህን ነው። እዛ ሄደን እንጠጣለን፣ ድቅድቅ ነው የምናደርገው ብሎልሃል። ቆይ አንዴ ይብሮ ያወጣልሃል። አንተ እስከዛ አስተላልፍ እንዴ? ማያን አስተላልፍ እዚህ ምድር ላይ አትጩ። ይወጣልሃል። ጥቅስ ይወጣል። መንግስተ ሰማያት ውስጥ ሌላ ምንም ነገር አጠጣም ከሱ ውጪ። አንተ ትጠጣለህ እኮ ምንም አታመጣም። እሺ፣ እኛ የምንጠጣው እነግራለን። እኛ እኮ የምንጠጣው የማያሰክር ነው አይደለ? ማን ነው ታጣጣጅ ሆኖ የማያሰክር? የእናንተ ቆይ አንዴ፣ የእናንተ ብራዘር አንተ የምትጠጣው ግን ማለት ነው እንደዚህ አንገዳግዶ ከግንብ ጋር እንዲህ ቴስታ የሚያጋጭ ነው። ስለዚህ እሱን ነው የምናወጣለን። ሰው አስተናግድ ማን ሳላስ ከዛ ሰው አስተናግድ። አትጩ፣ አንድ ጊዜ በቃ አትጩ። ይኸው ኢብሮ ሊያወጣ እስከምጠጣበት ድረስ ምናምን የሚለውን አውጣ፣ ሰርች አድርግና ለፍዙን። እሺ ታገስ። እሺ አሴ ታገስ፣ ምንም ችግር የለውም። ወደ ማያ እንሄዳለን። ሰላም ነው ማያ? ያው ለሳላ አዎ፣ ይኸውና። እሺ ለአንብብ ታነባለህ? አንብብለት፣ ችግር የለውም። እሺ የማቴዎስ ወንጌል ወደ መጨረሻው አካባቢ ምን ይላል? ነገር ግን እላችኋለሁ፣ ምዕራፍ 26 ማቴዎስ 26 መጨረሻው ላይ ነገር ግን እላችኋለሁ፣ ይኸው ቁጥር 28 ላይ መጨረሻ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ የወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ
ከዛሬ ጀምሬ አልጠጣውም ይላል። በአባታችን መንግስት በመንግስተ ሰማያት ሄደን የወይን ጠጁን እስከምንጠጣበት ድረስ ዛሬ እኔ አልጠጣም ብሎ ይናገራል። ዛሬ ማልጠጣው ሳላ ጥያቄ አለኝ። ይሄ መጠጥ ማለት ያኔ ሰዎችን አጠጥቶ ያሰከረበት ነው? እነዚህ የቅድም አንተ ያቀረብከው ኦኬ። ይሄ ማለት ያሰከረው ማለት ነው። ከሰከሩም በኋላ እዚህ ጋር ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ማን ነው ያቀርባል። ከሰከሩም በኋላ መናኛውን ምናምን እያለ ይቀጥላል። ስለዚህ ይሄንን ነው ሳላ እያልክ ያለው ሲያረጋግጥልኝ ባል ኤግዛክትሊ። ይሄኛውን አልጠጣም፣ ነገ እዛ ሄደን ስለምንጠጣ አሁን አንጠጣም ነው። ስለዚህ ሰዎች ተጠጣም ነበር ራሱ ይጠጣል። እኛ የምንጠጣው አያሰክርም። አሴ አይ እንዴት ነው አሁን? የዝንጅብል አያቃጥልም? ያሰክራል። ዝንጅብል የዝንጅብል ያኛው ደግሞ የታተመ ምን አይነት ያሰክራል? የዝንጅብል ያሰክራል ነገር ንገሩኝ በእናትህ። አሁን ሲወጣ ያሰክራል። ቆይ ማስካል ላይ ነው የምናወራው። ያሰክራል። ምን ታች የዝንጅብል ዝንጅብል ያሰክራል። ጠጅማ ምን ፈርመንቴሽን ከተጀመረ ምን ዝንጅብል ያልከው አንተ ነው። ያሰክራል እሱ የዝንጅብል ጠጅማ ያሰክራል። እንዴት ማበራጃ ነው? እሺ ጠጅ የተባለው ስቁራ ላይ ያሰክራል። ጠጅማ ቀላል ያሰክራል እንዴ? እስቲ ማስረጃ አምጣ። እዛ ጋር ጠጅ የተባለው ያሰክራል ላልከው ማስረጃ አምጣ። አሁን እስኪ ሱና 83:25 ክፈት። ያሰክራል የሚለውን አምጣ። እዛ ጋር ጠጅ የተባለው ያሰክራል የሚለውን አምጣ። ስካርም ራስ ምታትም የለባቸውም ነው የሚለው። ስካርም ራስ ምታትም የለባቸውም። አንደኛ ስካር የለም፣ ሁለተኛ ራስ ምታትም የለባቸውም ብሎ ያስቀምጣል። ስለዚህ ማስረጃ ስላሌለ ይሄ ከሆነ ጥያቄ በጣም ያሳዝናል። ለማንኛውም ይሁን ታደርጋለህ። እሺ ማያ አይ ቲንክ ማይ ካላሳችን ሰው የንጉስ ልጅ እንዴት ነህ? ሰላም ነው አለው። ለጥፋት ለቀረበ ሰው ምንድነው መፍትሄው? ለምን ለቀረበ? ለጥፋት ለቀረበ ሰው ጸሎት ነው። ቢሆን ጥሩ ነበረ። ምን ነው ሳክ ሰርፕራይዝ አለና እሳላ ምንድነው የምትለው? ሲያናግረው ምንድነው መፍትሄው? መፍትሄው ምንድነው? እስቲ እንየው እንደዚህ ይላል። ቁጥር 6 መጽሐፈ ምሳሌ 30 መጽሐፈ ምሳሌ ነው። ቆይ አፎነሽ 36 ያው እዚህ ጋር ይሄው ለጥፋት ለቀረበ ሰው ቁጥር 6 ላይ በአረንጓዴ የተጻፈው ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱን ለመረረው ሰው የወይን ጠጅ ስጡት፣ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውን ከእንግዲህ ወዲህ አያስብ ይላል። ጸሎት ነው ወይስ መጠጥ ነው የሚሰጠው? ኖርማል አንተ ሳሳርዬ ጋጥሽ አሁን እዚህ ጋር መለስልን። የንጉስ ልጅ ለጥፋት ለቀረበ ሰው መጽሐፈ ምሳሌ 31:6 ላይ ምንድነው ስጡት ያለው? መጠጥ ነው አይደለም? ኖርማል ነው። መጠጥም ቢጠጣ ለምሳሌ እንዴት ስከር አልተባለም። ሐሳቡ የሚለው ለምሳሌ ድህነቱን ይረሳ ዘንድ እንዴት ነው የሚረሳው? ነው ሳይሰክር አይደለም የሚረሳው? መጽሐፉ ላይ ስከር አላለውም ነው ያለው። ይጠጣ ድህነቱን ይርሳ አለ። ሳይሰክር ነው ድህነቱን የሚረሳው። እንዴት ነው ጠጥቶ የሚረሳው? እሺ መጠጥ እንደማለት ስከር የሚላል እዚህ ጋር ድህነቱን የሚረሳው ጉስቁልናውን የሚረሳው ጠጥቶ ብቻ ነው። ያ አረ የምርህን ነው ንጉስ ልጅ? የምርህን ነው? ጠጥተህ ብቻ ትረሳለህ ወይስ ሰክረህ ነው የምትረሳው? እኮ አምጣ ስከር መጽሐፉ ያላለውን ከየት ነው የምትወልደው? በግድ ነው እንዴ? ስታወራ ጥንቃቄ አድርግ ከክርስቲያኖች ጋር ስታወራ፣ ምክንያቱም ሰክረው ሊሆን ስለሚችል እንዳንሰደብ አደራ። እሺ ጠንቀቅ ብለህ አውራ። ቀጥለሽ ችግር የለም። ያ የንጉስ ልጅ
ድህነቱን ይርሳ ሲል ሰው ጠጥቶ ብቻ ሊረሳ ይችላል ወይ? ድህነቱን ይርሳ ሲል ሰክሮ ይርሳ አለ ወይ ብሏል ወይስ እኔ እንዳንተ ጎንት ማለት ተጠበቅበታል? ውለድ ለምሳሌ ልጅ ውለድ ብለህ ሴክስ አርግ ባልልህም ምን እያልኩ እንደሆነ ታውቃለህ አይደለ? ሴክስ አርግ አልከኝ አትለኝም። ልጅ ውለድ ብለህ የግድ ተገናኝ ሚስትን እንደዚህ አርጋት ምናምን ብዬ መናገር አለብኝ? ልጅ ውለድ ካልኩ ቀሪውን አንተ ነው የምታውቀው፣ ቀሪውን ታውቃለህ። ግዴታ ሴክስ አርግ ማለት አለብኝ ልጅ ውለድ ምናምን ለማለት? ሰው አይምሮውን የሚስተው ለምሳሌ በመስከር ብቻ ነው አይምሮ አይጠበቅብኝም። አይጠበቅብኝም። አእምሮ ይሳታል ለምሳሌ ሰው አይምሮ ሊስት የሚችል ስማርት እኔ እንጃ አላውቀውም። አንተ ንገረኝ እሱን እኔ ሰክሬ ስለማላውቅ። እኔም ሰክሬ አላውቅም። አንዴት አውቃለሁ ማለት እሺ እሺ አሪፍ ጥሩ እሺ ኢብሮ ምን ትለዋለህ እስኪ? የንጉስ ልጅ መጀመሪያ ሶሉሽኑ ላይ እናውራ። አይ የባልቴት ወሬ ነው የምናወራው ታውቃለህ ኢብራሂም። ሚዲያ ላይ ነው የተቀመጣችሁ አትመስሉም። ምን ማለት ነው የባልቴት? ኦኬ አሃ መጽሐፈ ምሳሌ የባልቴት ወሬ ነው። አንዴ እስቲ አንዴ መጽሐፈ ምሳሌ ማለት ነው የባልቴት ወሬ መጽሐፈ ምሳሌ ነው። አይ መጽሐፉ የሚለውን ማንበብ ሌላ የራስን እሱ ነው በቃ የባልቴት ወሬ ማለት መጽሐፉ ነው ማለት ነው። እንደዛ እያልከኝ ነው አየው። ስለዚህ አሁን መጽሐፍን አትስደብ፣ ይቅርታ እኛን ሰድባለሁ ብለህ መጽሐፍን እየሰደብክ ነው። ሁለተኛ ኧረ እኔ አልተሰደብኩም። ስድብ የሰይጣን ነው፣ እኛ አንሳደብም። ኧረ ስድብማ ቢስሚላህ ቀላል ትሳደባላችሁ። ቆይ ላሳየህ እንደ የተሳደባችሁትን ወይ ላሳየህ። እፎይ ቤት ገብቶ ከስድብ ያለፈ የሚራገመው እኮ እናንተ ሰው አንድ ወይ እናሳያለን። ሳላህ አለ አተገበን እኔ የሰደበኝን አለ ምናልባት እሱን እናሳያለን። አሁን ቆይ እሱም የስካር ውጤት ነው። ምን መሰለ የስካር ውጤት ስለሆነ አንፈርድባችሁም፣ ችግር የለውም። ስለዚህ አሁን ምን አለ መሰለ መጽሐፉ ሲናገር ለጥፋት ለቀረበ ሰው አለ። ጥፋት ማለት ምን ማለት ነው? ምን ማለት ነው? የንጉስ ልጅ ሃሎ ሃሎ ሄድክ? ምንድነው ቤቱ? ጥፋት ማለት ነው። እሺ አህመድ ተመለስ። እሺ በጣም እንትን ብለሃል፣ እንዳይዘጋብን ቤቱ። እሺ ጥፋት ማለት ያው የመረረው ማለት ነው፣ ህይወት የመረረችው ማለት ነው አይደለ? አዎ ድህነቱን ይረሳ ዘንድ ይላል። በጣም ጥሩ። ድህነቱን እንዲረሳ አንድ ሰው ብር ነው የምትሰጠው ወይስ ብርቱ መጠጥ ሰጥተህ ነው የምታሰክረው? ምናልባት ሐሳቡ የተጻፈበትን ቦታ ማንበብ የተሻለ ነገር ነው የሚሆነው፣ ሙሉ ሐሳቡ ማለት ነው። በቃ እንደዛ ከሆነ ማንበብ ነው። እናንብበው። ያው ምን ይላል መሰለ ቁጥር 6 ቦታውን ንገረኝ። መጽሐፈ ምሳሌ ምዕራፍ 31 ቁጥር 6 እሱ ያንብብ ማለት ቀጥል። አንተ አንብብናና እዚሁ ከማያ ጋር እንቀጥላለን። ተዘጋጅበት። እስከዛ ያ ሰላም ነው ማያ። ማያ ሰው የለም። እስቲ ቆይ ክርስቲያን ላስገባ ከታች ካለ። አይ ማያ እኔን ረሳችሁ እያለች ነበርና ለማንኛውም አሁንም የለችም። ሌላ ክርስቲያን እስኪ አንተ እስክታነብ ድረስ እንግዲህ ለጥፋት ለቀረበ ሰው ኑሮ ለመረረ ሰው ውስኪ ስጠው ነው ያለው። ውስኪ ስጠው። ከዛ በኋላ ሰውየው ሄዶ ቱቦ ውስጥ ምንድን ነው ታዲያ እንትን እቺ በትንሽ ነገር የምትል አረቄ ድብን ያለ አረቄ እሱን ትሰጠዋለህ ብራዘር። ከዛ በኋላ ምንም ራሱን አያውቅልህም። ቤት ይገባል፣ መዶሻ ይይዛል፣ የሚስቱን አናት እንደዚህ ይዞ ጎረቤት ቤት ይገባል። እንዴ ቤት መግባት አይችልም። ለካ ቤትም አይደርስም። ለካ ቤት የሚገባው ጠዋት ነው። በጣም ከባድ ነው። ቤትም ለካ አይደርስም። ማስቻለ ታውቃለህ። ቤት ሳይደርስ ትቦ ውስጥ ይገባል፣ ብሩንም ይዘረፋል። የማይዘረፈው ነገር የለም። ራቁቱን ነው ሲጀመር የሚገባው። ኦኬ ተሳስቼ ነው ይቅርታ። ረጃቱ ብያለሁ። ረጃቱ ሳላ በጣም ይቅርታ። በጣም ነው እንዴ ምን ሆነ ነው? እሺ
ሰላም ነው። ማያ የማያ ድምፅ ይሰማችኋል? ሚውት ላይ ናት ግን እስቲ እያወራች ነው። ምንድነው ሐሳቡ? እስቲ መጀመሪያ የእሷ ድምፅ ታች ይሰማል? አይሰማም። የእሷ አይሰማም። ሙስሊም ነሽ ወይስ ክርስቲያን ነሽ? ቆይ መጀመሪያ እሺ ኢብሮ ምን ትላለህ? ርዕሳችንን እና የኔ ሀሳብ እዚሁ ጋር ነው። እሺ እንዲህ እናደርጋለን። ማያ መጠየቅ ምናምን ከሆነ የፈለግሽው ከፈለግሽ በውስጥ ልታናግሪኝ ትችላለሽ። አይሰማም? ይሰማል። በውስጥ ልታናግሪኝ ትችላለሽ ወይ ደግሞ ነገ ከሰዓት ልትመጪ ትችላለሽ። አይ ውይይት ሳይሆን ይኸው ገባኝ። አይ ማወቅ የምፈልገው ነገር አለኝና ለዛ ነው። ሳላ እናስተናግዳት አንድ ጊዜ እና ጥያቄን ማቅረብ እችላለሁ? በቃ እናስተናግዳት። ያ ችግር የለውም። ቀጥይ ማያ። እሺ ማለት የኛ መጽሐፍ ተበርዟል፣ ትክክል አይደለም ትላላችሁ። የእናንተ ሃይማኖት ትክክል መሆኑንም ማለት ለግንዛቤ ያክል ማለት ነው። እኔ ማለት የራሴ መጽሐፍ በጣም እንደተበረዘ ይናገራል። እናንተ ጋር ደግሞ የቱ ጋር ነው የኛ መጽሐፍ በጣም መበረዙን መጥፎ መሆኑን የምትነግሩን? ሲቀጥል ደግሞ ማሳየት ስለናንተ ሃይማኖት ደግሞ ምንም አላውቅም። እኔ የመጨረሻ ነብይ የማውቀው በራሴ ሃይማኖት ኢሳ ብቻ ነው። ግን ሌላ ብቻ ነብይ እንዳለም እናንተ መጽሐፍ ላይ ይናገራል። እና እንዴት ነው ማወቅ ፈልጋለሁ። የመጀመሪያው ጥያቄሽ እናንተ ጋር ቁርአናችሁ ነው መጽሐፍ ቅዱስ መበረዙን ያሳያል ወይ ነው? ሳላ በሙስሊም አካውንት ነው የገባሽው? መጀመሪያ እሱን ትንገረን አንዴ። ኦኬ ማያ ጠይቃት ይብሮ። አቤት። በሙስሊም አካውንት ገብተሽ ነው ወይስ ሙስሊም ነሽ? ጓደኛዬ ሙስሊም ናት። ስለእናንተ ሃይማኖት ስለራሴ ሃይማኖት በጣም ግልጽ አድርጋ የነገረችኝ ነው። ግን ይበልጥ ደግሞ እናንተ እንድትነግሩና የራሴ ሃይማኖት በጣም መጥፎ መጽሐፍ ላይ በቃ አይምሩ በቃ ሳላ ካለ አውራት እና አይምሩ የማይቀበል ማለት በቃ ሰው ልጅ ሁሉ አይ ማያ ኦኬ አንድ ጊዜ ምንድነው አካውንቱ የሙስሊም ነው ወይስ እንዴት ነው ማያ? አዎ ነገረችኝ። ነው እንደዛ ብላ ነገረችኝ። አካውንቱ ሙስሊም። እሺ እንደዛ ይቻላል፣ ችግር የለውም። እሺ የመጀመሪያው ጥያቄሽን ግን ወአለይኩም ሰላም ወራህመቱላህ። እኔ ጓደኛዬ አንድ ላይ ነው የምንኖረው። ኦኬ ግልጽ ነው። እሺ እንደዛ ከሆነ በጓደኛሽ አካውንት ከገባሽ ጥሩ ነው። እሺ አሁን ግልጽ ከሆነ እንደዚህ መቀጠል ይቻላል። ኦኬ ትልቁ ላይ አድርጉኝ አድሚኖች። ኦኬ ማያ የመጀመሪያውን ጥያቄሽን ግልጽ አድርጊ። የእናንተ ቁርአን መጽሐፍ ቅዱስ ተበርዟል ይላል ወይ ነው? እንደዛ ነው ጥያቄሽ? አይደለም። የክርስቲያን መጽሐፎች እኛውን አስተምሮ መጽሐፍ የሚያስተምሩ መጽሐፍ እንደተበረዘ ትክክለኛ እንዳልሆነ ትናገራላችሁ። ማስረጃ ትክክለኛው ማለት እንደተበረዘ የሚያሳይ ማለት ነው። የእናንተ ሃይማኖት ደግሞ ትክክል ነው። እኛ ሃይማኖት ትክክል ነው። ትክክለኛው መንገድ ይሄ ነው የምትሉ የቱ ጋር ነው? ኦኬ ገብቶኛል። ሰው የመጀመሪያው ጥያቄሽ መጽሐፍ ቅዱስ መበረዙን እንዴት እናውቃለን? ምንድነው ማስረጃው ለሚለው ይሄን መጽሐፍ ሪኮመንድ አደረግሻለሁ። መጽሐፍ ቅዱስ መበረዙን የሚናገር መጽሐፍ ነው። በማስረጃ እንዴት እንደተበረዘ፣ እንዴት እንደተቀየረ፣ እንዴት እንደተለወጠ የሚናገር መጽሐፍ ነው። ሰማዕቱ ብራና ይባላል። ምናልባት ሳኡዲ ከሆንሽ ያለሽበት ቦታ ጅዳ አለ መውሰድ ትችላለሽ። ዱባይም ካለሽ ከቢዳይ፣ ኢትዮጵያም ካለሽ ደግሞ ሁሉም ቦታ አለ። ይሄን ግዢና አንብቢ። ለማንኛውም አንድ ሁለት ምሳሌ ልስጥሽ መጽሐፉን እስክታገኝ ድረስ
መጽሐፉን እስክታገኝ ድረስ አንድ ሁለት ኤግዛምፕል ልስጥሽ። መጽሐፍ ቅዱስ መበረዙን የሚያሳይ መበረዝ ሲባል አንድ ነገር ሲጨመርበትና ሲቀነስበት ነው አይደለ? ማያ አይደለ? የተሰማኝ ነገር ላይ አንድ ነገር ከተቆራረጣል። ኦኬ አሁንሳ ሰማሉ? እሺ እየተሰማችሁ ነው? እኔ ምንም የተሰማኝ አይደለም። ያንተ ይሰማል? ሳላ የሷ ይመስለኛል። ማያ የሷስ ማያ ወይ አስተካኪና እንትን በይኝ። አሁን ርዕሳችንንም ላንቺ ብለን አቆርፍደን ድጋሚ ከኔ ተመልሻለሁ። ኢብራሂም ከኔ ጋር እንቀጥል። አንብቤዋለሁ። አንዴ አንዴ አሁን እየተሰማኝ ኢብሮ አስቀጥለው። እሱ ኢብሮ ማያ ኔትወርክሽ ጥሩ አይደለም። በቃ እንደዛ ነገ ነው ይቻላል። ነገ ነው። እሺ በቃ ነገ በቃ ነገ ጠዋት ወይ ከሰዓት። እሺ ፎሎ አድርጊኝና ነኝ። እሺ አይ ኸይርሽ። እሺ ሮቤል አለ። ሰላም እንዴት ናቸው? አለን አልሐምዱሊላህ። ይብሮ አለ። ይብሮ አለ። አዎ አለው። አስከትል አለው ግን የእሱን እየሰማው አይደለም ነው። ኦኬ የእሱን አልሰማውም። ከይቅርታ ጋር የሰማ ካለ ይቀጥል። እሺ ሮቤል ስካር በመጽሐፍ ቅዱስ እንዴት ነው? አህመድ ፍቀድልኝ፣ አንድ ጥያቄ አለኝ። እሺ ሮቤል ሰላም ብያለሁ። እንደዚህ ላድርገህና ይምሩ ወይ ደግሞ ካሜራ መፈከቻል እንትን ላድርገውና እኩል አድርገንና እንሻለ ለታብታብ እንዲመች ሁለታችንም ጎን ለጎን አድርገን። እሺ ሮቤል ሰላም ብያለሁ። ከኔ ጋር ነው እያወራህ ነው? አይሰማም? ሮቤል እያወራህ ነው? አትሰማም? አልሰማም፣ እያወራኝ ነው። አሁን ትሰማለህ። ቀጥል። እሺ ሰላም ብያለሁ። ወገኔ ደህና እግዚአብሔር ይመስገን። ሰላም ብያለሁ። ከየት ቤት እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ አንድ ቃል ጥያቄ ነበረኝ። እኔም ልጠይቅ ነው የገባሁት። ኦኬ ምን ነበር? ከቻልኩ መልስልሃለሁ። ኦኬ ጥያቄ መሰለህ በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምን የሚል ቃል አገኘሁኝ። እነዚህ ደግሞ ከወይን ጠጅ የተነሳ ይስታሉ ይላል። ክፈትልህ ካሜራውን አንዴ ቆይ እንድታነበው አንተም። እግዚአብሔር ምን አለ? እነዚህ አለ ከወይን ጠጅ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ፣ ካህኑ ነብዩ ከሚያሰክር መጠጥ የተነሳ ይስታሉ ይላል። ነቢያት ምንድን ነው የሚያደርጉት? እዚህ ጋር የተረዳኸው ነገር ምንድን ነው? አንባዋ ጨርስልኝ። እሺ በወይን ጠጅ ይዋጣሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይ ይስታሉ፣ በፍርድም ይሰናከላሉ ይላል። አሁን ከዚህ ላይ ጥያቄ አንተ ምንድን ነው? አንተ የተረዳኸው መጀመሪያ ንገረኝ። ልጠይቀኝ ነው ወይስ ልያስረዳኝ ነው? ጥያቄ ነው። አይ እየተግባባ መሆን አለበት። አሮቤል ይሄን አውደን ጨርስና ጥያቄ ነው ጠይቀሃለሁ። አሁን ከዚህ ውስጥ አንተ ጥያቄ አለ አይደለ? ጥያቄ ነው አንተን ጠይቀኝ። እሺ ነቢያት በምን የተነሳ ነው የሚሰጡት? በምን የተነሳ ነው የሚሰጡት? ከምንድን ነው የሚስቱት? እንዴት ነው የሚስቱት? ይስታሉ ሲል ከምንድን ነው? እስቲ እዚህ ጋር ምንድን ነው የሚለው? ከወይን ጠጅ የተነሳ ይስታሉ። እሺ ከምን የተነሳ? ከወይን ጠጅ የተነሳ ይስታሉ። ማሻአላህ። ስለዚህ ነቢያት እየሰከሩ ይስቱ ነበር ማለት ነው። ካህኑና ነብዩ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይ ይስታሉ አለ። በራእይ ያደርጋሉ፣ ይስታሉ አይደለ? እግዚአብሔር ያልተናገረውን ተናገረ ይላሉ። አሁን አንተ እያልክ ያለው ነቢያቶች ማለት ራሳቸውን ይሰጣሉ ምናምን ነው የምትለኝ አይደለ? ጥያቄ መጽሐፉ ነው ያለው። ሁሉም ነቢያት ባይሆኑም ከነቢያት ከፊሎቹ
እንደዚህ ያደርጉ ነበር ነው እያለ ያለው። ትክክል ነኝ? ነቢያቶች ሰው ናቸው። ኦኬ። ስለዚህ አሁን ሰው ሆኖ ግን ይሰክሩ ነበር አይደል? እግዚአብሔር ነቢያት ነጻ ፍቃድ አለው። ሁሉም ሰው የራሱ የሆነ ነጻ ፍቃድ አለው። ኦኬ ኦኬ። ስለዚህ እነሱ ነጻ ፍቃዳቸውን ተጠቅመው ይሰክሩ ነበር። እኔ ስለ ሰው ነጻ ፍቃድ ነው እያወራሁ ያለሁት። ነቢያቶች ገባኝ እኮ። ስለዚህ ነቢያት ነጻ ፍቃድ እየተጠቀሙ ይሰክሩ ነበር። መጽሐፉ እንደዛ ያለው ይሰክሩ ነበር የሚል አለ። ያው ከወይን ጠጅ የተነሳ ይስታሉ ማለት ነው። ከሚያሰክር መጠጥ የተነሳ ይፋንናሉ እያለ ነው ያለው። ያው ምን እያደረጉ የሚፋንኑት? ሁሉም ቃል ለምሳሌ ይፋንናሉ ስትል አንተ እንደ አንተ ሐሳብ ሌላ ሊሆን ይችላል። ትርጓሜ ያንተን ሐሳብ ነገርና ትርጓሜ ያለው አልኩህ እኮ እኔ አሁን እንደገባው ልጠይቅህ ስትለኝ ጥያቄን ለመቀበል ኦኬ አልኩ እንጂ ለጥያቄው መልስ ኖሮ ምናምን ዳብራራለህ አይደለም። ግን የሁሉም ቃላት ትርጓሜ ካልቻልክ ለምን ታደክመኛለህ ሮቤል? እኔ እኮ ትመልስልኛለህ ብዬ ነው። በቃ ሚውት አድርገውና ላስረዳ ጥያቄ ምን እንደሆነ። ጥያቄ መሰለህ እግዚአብሔር አልጨረስኩም አላጠቃለሁ። ህዝቡ ይስማና ከዛ አንተም ትማራለህ። መልስ ትፈልጋለህ፣ ጥያቄን ታቀርባለህ። ምን ታርገው አንዴ እኔ መልስ አጠብቅም ማለት ነው። አንተ እኮ መልስ የለኝም ያልከው ወንድሜ ሮቤል፣ አንተ እኮ መልስ የለኝም ያልከው። ምን ታርገው አንዴ ላውራና ትቀጥላለህ። እድል እሰጥሃለሁ። እሺ አሁን እንደ መሰለህ በመጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ነቢያቶቼ እየሰከሩና ወይን ጠጅ እየጠጡ ይስታሉ ቃል በቃል እንዲሁም ነው በራእይ ይፋናል። ራእይ ያዩ መስላችኋል፣ ግን ደግሞ ይሳሳታሉ። ስለዚህ ነቢያት ምን ያደርጋሉ? አጀማ የእግዚአብሔር ነቢያት እየሰከሩ ፍርድን ያጓዳሉ፣ በፍርድም ይሰናካሉ። ስለዚህ ፍርድን ያጓድላሉ፣ እንዲሁም ደግሞ እየሰከሩ የእግዚአብሔር ቃል ያልሆነ ይናገራሉ ነው። በዚህ ከተስማማን ኢየሱስ ራሱ ደግሞ የእግዚአብሔር ቃል ላይ ስቷል፣ በተጨማሪ ደግሞ ጠጥቷል ነው ፖይንታችን። ኦኬ። ስለዚህ እነዚህ ውስጥ ራሱ ኢየሱስ ይገባል። ለምን ኢየሱስ ጠጥቶ ነበር? የታይ ከተባለ የሉቃስ ወንጌል ምዕራፍ 7 ላይ ምን አለ? የሰው ልጅ እየበላና እየጠጣ መጥቷል ይላል። አሁን ጥያቄያችን ኢየሱስ ምን በላ ምን ጠጣ ስንት ተመከቱ? የጠጣው ምንድነው? ያው that eating bread ዳቦ እየበላ and drinking wine እየጠጣ። ስለዚህ ኢየሱስ እየጠጣ ነበር የመጣው ነው። እየጠጣ እንደሆነ ከተስማማን ደግሞ መጽሐፍ ቅዱስ ስናነብ ኢየሱስ የእግዚአብሔር ቃል ላይ ጨምሯል፣ ተሳስቷል። ኦኬ። እዚህ ጋር ይሰናካሉ እንዳለው ኢየሱስ ተሳስቶ ነበረ። የት ላይ ከተባለ ላሳይክና ይበቃል ማለት ነው። ያደማ ኢየሱስ ተሳስቶ ላሳያችሁ። ክራይስት ጂሰስ። ኦኬ ተመልከቱ። ምሳሌ ኢየሱስ እዚህ ጋር ምን አለ? ቀለል ያለ ፖይንት ላንሳላችሁና የዮሐንስ ወንጌል ላይ በእኔ የሚያምን አለ መጽሐፍ እንዳለ የሕይወት ውሃ ከሆዱ ይፈልቃል መጽሐፍ እንዳለ አለ። ስለዚህ ኢየሱስ ጋር መጽሐፍ እንደሚናገረው ከሆነ አለ በእኔ ካመናችሁ ከሆዳችሁ ውሃ ይፈልቃል። ግን እንደዚህ አይነት ቴክስት መጽሐፍ ቅዱስ ላይ የለም። ያው this phrase undoubtedly ሪፈር በኋላ but no such text is found in scripture መጽሐፍ ላይ እንደዚህ የሚል ቃል ጭራሽ ነው የለም። ስለዚህ ኢየሱስ የእግዚአብሔር ቃል ላይ የሌለውን ተናገረ። ስለዚህ እሱ ራሱ ከዋሹት ነቢያት ይገባል ነው እያለ ያለው መጽሐፍ ቅዱሱ። እና እንዴ ብሎ የሚሰክርን አካል የሚጠጣን አካል ትቀበላለህ? ሮቤል ምን ትላለህ? ምን ትላለህ? እስካሁን ያወራሁት ላይ አልክ ምን አልከኝ? ድገም ወስድ አልሰማሁም ያልከው። በቃ ጠይቅ፣ ችግር የፈቀደው ትችል ጠይቅ። በቃ ጥያቄ ከዛ ትወርዳለህ። ቀጥል። ጥያቄ ይሄ ነው። ጥያቄዎችን አቅርበና ሚውት አድርጋ። ሰዓት የለንም፣ ርዕስ አለን። እኔ ፈቅጄልህ ነው። ጥያቄን ጠይቅና ሚውት አድርጋ። ሁለተኛው ጥያቄ ቅርብ፣ አንደኛው ጥያቄ መዝግቤልሃለሁ፣ ሁለተኛውን አቅርብ። እሺ ጥሩ ጥያቄ። አሁን አዳምጥ ማለት መልሱን ኢንሻአላህ። እሺ አንደኛ መልስ እስልምና ከነቢያት አስቀድሞ ነበር እንደ ከተባለ አዎ ነበረ። ምሳሌ ቁርአን አምላካችን ምን አለ? ማካነ ኢብራሂሙ የኔ አይሰማም የማንም አይሰማም ያለው ልንገራችሁ። ሁለት ጥያቄዎች አሉኝ ያለ። አንደኛው ጥያቄ ከእስልምና ወጣ ይገደል፣ ሁለተኛ ደግሞ እስልምና የነቢያት እምነት ነበር እንዴ ነው ያለኝ። እሺ ከሆነ ወደ መልሱ እንግባ። ይሰማችኋል አይደለ? ይሄ ድምጽ ኦኬ። እሺ ወደ መልሱ እንግባ።
መጀመሪያ አዎ እስልምና በነቢያት ዘንድ ነበረ፣ ወይም ደግሞ ነቢያት ሙስሊም ነበሩ። ይህን ማን ነገረን? አምላካችን ነገረን። ኦኬ ቁርአን ላይ ምን አለ አምላካችን? ማካነ ኢብራሂሙ የሁድያ ወላ ነስራንያ ወላኪን ካነ ሐኒፈ ሙስሊማ። አብርሃም ይሁዳዊም ክርስቲያንም አልነበረም ግን ሙስሊም ነበር ብሎ ያስቀምጣል። እንዲሁም ደግሞ ሙሳ ሙስሊም እንደነበረ ወአና አወል ሙስሊም በማለት ይናገራል። ስለዚህ ሙሳ ሙስሊም ነበር፣ ነቢያት በሙሉ ሙስሊም ነበሩ። ግን ሙስሊም ስለ ምንድን ነው ካለን አሁን ያለውን ሸሪዓ ይከተሉ ማለት አይደለም። አሁን ያለው መመሪያና በእነሱ ጊዜ ያለው መመሪያ ይለያያል። ታዲያ ሙስሊም ናቸው ስን የማፈልገው ነው ከተባለ አንዱን አምላክ የፈጠራቸውን የላካቸውን ነብይ ያደረጋቸውን አምላክ እሱን ብቻ ይገዙ ነበር፣ ለእሱም ታዛዦች ነበሩ ማለት ነው። ይሄ ነው እስልምና። እስልምና ምን ትርጉሙ? አልኢስቲስላሙ ሊላሂ ቢልኢባዳ፣ ለአንድ አምላክ እጅና እግር ሰጥቶ እሱን ማምለክ ነው። ስለዚህ ነቢያትም አንዱን አምላክ ያመልኩ ነበር፣ ግን ህጋቸው ይለያይ ነበረ። አሁን ያለው ቁርአን አሁን ያለው መመሪያ እነሱ ጋር አልነበረም። ስለዚህ እስልምና ስን መመሪያው እያልን ሳይሆን ቃሉ የእስልምና መሰረቱ ሁሉም ጋር አለ። ህጉ ከተባለ ቁርአን አላህ ምን አለ? ሊኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ ይላል። ለሁላችሁም መመሪያና ህግ ሰጠናቸው። ስለዚህ አላህ ለሁሉም ህዝብ የራሱን መመሪያ ሰጥቶታል ነው። የኛ መመሪያ ደግሞ ቁርአን ነው። ጨረስን። ሁለተኛ ጥያቄ ከእስልምና የወጣ ይገደላል አልከው። ቁርአን ላይ የለም ሐዲስ ላይ አለ። ያ ቁርአን ላይ ስላልካል ተማት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ መን በደለ ዲነሁ ፈቅቱሉህ፣ ሃይማኖቱን የቀየረ ካለ ግደሉት ብለዋል። ግን ሐዲስ በሐዲስ ይብራራል አይደለ? ስለዚህ ማድረግ አለብን። አንድ ሐዲስ ከፍ ብለን ስናነብ ነብያችን ምን አሉ? አው ረጁሉን የኽሩጁ ሚነል ኢስላም፣ አንድ ሰው ከእስልምና የሚወጣ ከሆነ ዩሐሪቡላህ ዐዘ ወጀል፣ አላህና መልእክተኛውን የሚዋጋ ከሆነ ፈዩቅተሉ፣ ይገደላል። ምን ካደረገ? እስልምናን የሚዋጋ ከሆነ ክህደቱን ግልጽ ካደረገ ማለት ነው። እንዲሁም ደግሞ በሰላም የሚኖር ከሆነ ክህደቱን ግልጽ ሲያደርግ ምናሉ ሊቃውንቶቻችን ፈኢዛ ለም ዩዝሂር ሪደተሁ ፈለይሰ ሊሱልጠቲ ዐለይሂ ሰቢላ፣ ክህደቱን ግልጽ ካደረገ ሙስሊሞችን የማይዋጋ ከሆነ ግን የሚነካው የለም፣ በሰላም መኖር ይችላል። ነገር ግን አንድ ሰው ኦልሬዲ በእስልምና ላይ ገብቶ የእስልምና ህግን ተከትሎ በሸሪዓ ሀገር እየኖረ ከሆነ እንዲሁም እስልምናን ክዶ ግልጽ አድርጎ ወጥቶ እንቅፋት የሚሆን ከሆነ ሰውየው ይያዛል፣ ይጠየቃል። የሚገለውም እኛ ሳንሆን ዳኛው ነው። ዳኛው ራሱ ይያዝና ይጠየቃል። ከተጠየቀ በኋላ ለምን እንደዚህ እንዳደረገ ይጠየቃል። 3 ቀን ይሰጠዋል። ከ3 ቀን በኋላ ፍርዱ ይቆምበታል ነው። ይሄ እኛ ሳይሆን የምናደርገው ሸሪዓው ነው፣ መመሪያው ነው። እኛ ልናደርገው አንችልም ነው። ኤኒዌይ ይሄን ይመስላል። ያው ሰፊ ፖይንት ነው፣ ግን ባጭሩ እናስቀምጠው ብዬ ነው። ወደ ርዕሳችን መመለስ እንችላለን። ቀጥሉ። ወአለይኩም ሰላም። አዎ እኔ ጋር መስተካከል አሲያ ላስተናግደው አይደለም። ስካር በመጽሐፍ ቅዱስ ነውና ልጁ ልጠይቅ ስል ፈቅጄለት ነው። ርዕስ አለን፣ ጥያቄ አንቀበልም። ጥያቄ በኋላ የምንቀበለው ድምጽ ግን አይሰማም እያሉ ኦኬ ኦኬ እሺ እኔስ ተመልሻለሁ ብሮ። አዎ መርሐባ። እሺ እንዴ ነገሮች እንዳለ ቀጥ ብሎ ነበር። እሺ ታብ አድርጉ የጀማ። እሺ እኔስ ተመልሻለሁ ጋይስ። አትሰማም ብላችሁኝ ነበረ። ትሰማለህ? እኔ ጋር ሌሎቹ ጋር አላውቅም። ከታች ይሰማችኋል? ኦኬ አሁን ይሰማል እያሉ ነው። ኦኬ እሺ ታዲያ ከምን ደረሳችሁ? ይምራን ታብ ኮፒ ሊንክ ማድረጋችሁን አትርሱ። አንዴ 4000 ታብ አድርጉና 1 ሚሊዮን እንግባ። ታቡን 1 ሚሊዮን አስገቡት። 1 2 3 እሺ ያልተነሳ ሐሳብ አለ ይምራን? አረ ገና ጀምር ነው። አልጀመራችሁትም? ጀምር ነው ገና። አይ እሺ አስቀጥሉት። አየለን አስቀጥሉት። ይምሩ ቀጥል። አየለ አቤት ሰላም ናችሁ? አልሐምዱሊላህ። ይምሩ አለ ጀምረ ነበር ብዬ ነው። አየለ እሺ በቃ አንድ ነገር ልስጥ። ነቢያት ሰካራም ናቸው እንዴ? ማለት ነቢያት ሰካራም ናቸው ወይስ አይደሉም? ማለት ነቢያት ሰካራም ናቸው። እስቲ ነቢያት ሰካራም ናቸው ወይስ አይደሉም? የማን ነቢያት? የመጽሐፍ ቅዱሱ ነቢያት ሰካራም ናቸው ወይስ አይደሉም?
እ ጥያቄ ግልጽ አይደለም። በጣም ግልጽ ነው። ጥያቄ ግልጽ አይደለም። በምን ምክንያት ነው? የእግዚአብሔር ነቢያት ሰካራም ናቸው ወይስ አይደሉም? ሀ ሰካራም ናቸው፣ ላ አይደሉም። አጭር ነገር እኮ ነው። አይደሉም፣ ሰካራም አይደሉም። ስለዚህ የሰከረ ነብይ ካለ ደግሞ በጣም አስቸጋሪ ነው ማለት ነው። እንግዲህ ነብይ አይደለም። ይሄን ኮንፊርም ስላደረክልኝ አመሰግናለሁ። ዘፍጥረት 9 ላይ ምንድነው የሚለው? ዘፍጥረት 9 ቁጥር 20 ላይ ኖህም በገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ ይላል። በድንኳኑም ውስጥ ራቁቱን ሆነ። ጭራሽ ሰክሮ ራቁቱን ሆኗል። ስለዚህ አሁን ይሄ ነብይ አይደለም ማለት ነው። አመሰግናለሁ። ነብይ አይደለም ብለህ ኮንፊርም ስላደረክልኝ ያው በጣም ነው የምናመሰግነው። ሌላ ክርስቲያን ካለ ኖህ ነብይ ነው ማለት ጥቅስ አለክ? ኖህ ነብይ አይደለም እንዴ? ዕብራዊ መስረጃ አለክ? ኖህ ነብይ ነው መስረጃ አለክ አንተ? ኖህ ነብይ አይደለም? ነብይ ነው ብለህ ታምናለህ እንዴ? ነብይ አይደለም ኖህ? ቆይ ነብይ ነው አይደለም ማለት ነው? ወይኔ ከእግዚአብሔር ቃል የሚመጣለት ከእግዚአብሔር ቃል የሚመጣለት ይሄን አልክድም። መጽሐፍ ቅዱስ ውስጥ ብዙ ነቢያቶች አሉ የሚቀበሉት፣ ግን ኖህ ነብይ ነው የሚል ካገኘ ነብይ ነው በሚለው እናወራለን እኮ። ነብይ አይደለም መጀመሪያ እሱን ንገረኝ አንድ ጊዜ። ኖህ ነብይ ነው የሚል የለም መጽሐፍ ቅዱስ ላይ፣ ነብይ ነው የሚል የለም። እሺ ስለዚህ አሁን ነብይ አይደለም ማለት ነው ባጭሩ። ነብይ አይደለም። ነብይ ማለት ነው አንተ ምንድነው ሲሰራ የነበረው? ነብይ ማለት ነው ሲሰራ የነበረው ስራ ምንድነው? ኖህ ምንድን ነበር ሲሰራ የነበረው? እኮ በጣም ይገርመኛል ወላሂ። እንዳለ በቃ ተዋቸዋል። እየሰማኝ ነው ይሰራ ሰው ነበር። አዎ እኮ ገባኝ። መርከብ እኔ ስለ መርከብ አይደለም ያወራሁት፣ ስለ መርከብ ስራ አይደለም። ከእግዚአብሔር ጋር ሰዎች እንዲታረቁ ያደርግ ነበር አያደርግም? ማን ነው ሲሰብክ ነበር? አዎ የመጽሐፍ ቅዱስን ምስራች ሲናገር ነበር። ከማን ነበር የሚሰማው? አገልጋይ ሁሉን ደግሞ ነብይ አይደለም። ቆይ ከማን ነበር የሚሰማው? ከማን ነው የሚሰማው? የእግዚአብሔር ቃል ይመጣላቸው ምንድን ነው? ክርስቲያኖች ይባላሉ። አንደኛ ክርስቲያኖች እንባላለን። አረ ላላ ብለህ ክርስቲያና እኔ የሱ ላይ አልጠየኩም። የእግዚአብሔር ቃል የሚመጣ እሺ፣ እግዚአብሔር ለምሳሌ ዘሁልቁ ላይ አንድ የሚናገረው ነገር አለ። ኦሪት ዘሁልቁ ምዕራፍ 12 ላይ ቁጥር 6 ላይ እንዲህ እያለ ይናገራል እግዚአብሔር። እሱም ቃሌን ስሙ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥላታለሁ ወይ በሕልም አናግረዋለሁ ይላል። በመካከላችሁ ምን ቢኖር አለ? ነብይ። ስለዚህ ከእግዚአብሔር ጋር የሚነጋገሩ ማን ናቸው? የእግዚአብሔር ልጆች ናቸው። ምን ሆነ ነው ሰውዬ? አትሰማም ነው? እንዴት ነው? በምንድን ነው የምትሰማው እንዴ? ሰውዬ አትበላ አብርሃም። እስቲ እየተከባበረ እናውራ። አሁን እውነት ላይ እናውራ እንጂ ብዙ በመናገር እርሱም አለ እግዚአብሔር ቃሌን ስሙ አለ። ያስብልም። እሺ ቃሌን ስሙ፣ በመካከላችሁ ነብይ ቢኖር በመካከላችሁ ምን ቢኖር አለ? ምን ቢኖር? ነብይ። አዎ እኔ እግዚአብሔር በራእይ ይገለጥለታለሁ ወይ በሕልም አናግረዋለሁ አለ አይደለ? አዎ ኖህ ከእግዚአብሔር በምንድን ነበር የሚያገኘው ቃሉን? አሁን እዚህ ቦታ ላይ የሱም ቃሌን ስሙ በመካከላችሁ ያለው እግዚአብሔር በነብይ በኩል ነው በራሱ በኩል ለህዝቡ እየተናገረ ነው። ገባኝ። በነቢያት በኩል ይናገራል እኮ ነው እያልኩ ያለሁት ብራዘር። ነብይ ቢኖር አለ። ነቢያትን በምንድን ነው የሚያናግራቸው? ማለት ነብይ ሳይኖር እግዚአብሔር አይናገርም ማለት ነው። አሁን ያነበብከው ቦታ ላይ ያለው እኮ እግዚአብሔር ህዝቡን እየተናገረው ነው። ስለዚህ ለተራ ሰዎችም ዝም ብሎ ተነስቶ እግዚአብሔር እያናገረ ለነሱ መልእክት ይሰጣል እያልከኝ ነው? እንደዛ ነው እያልከኝ ያለው? ባጭሩ ነው ነብይ አይደለም። በእኛ መጽሐፍ ቅዱስ ተረኛ ሰው የለም። እንጨርስ በቃ። ኖህ ነብይ አይደለም። ነብይ አይደለም።
መጽሐፍ ቅዱስም አይልም። ኧረ ጋይስ ኧረ ስሙ ያ ጀማ ነቢያቶችን እንዳለ ክደው። እሺ በጣም ጥሩ። አዎ አይደለም ያው ልብ አድርጉ አይደለም ብለው ጨረሱ። አየካኩት አይደለም ነቢያቶች አሉ ወይ ነብይ አይደለም። አይ እሺ በቃ ችግር የለውም። እሺ እናመሰግናለን። ያው እንግዲህ አምላክ እግዚአብሔር ከእሱ ጋር የሚነጋገር የሆነ እንግዲህ ሰካራም አድርገው አስቀምጠውታል። የወይን ጠጅ እየተከለ የሚሰራ ሰው ማለት ነው። እሺ ጥሩ። እሺ በጣም ጥሩ። አሁን ደግሞ ሌላ ልስጥ። እሺ አይ እናንተ በጣም የምትገርሙ ሰዎች ናችሁ። እሺ ቆይ አንዴ ደግሞ ልስጥ። አይ ለእውነት ለመረዳት ስለማትሞክር ነው እንጂ የሚገርም ነገር አይደለም። የተጻፈለት ማስረጃ ልታመጣ የማይችለውን ነገር መጠየቅ የለብህም። ሰጠሁህ እኮ ብራዘር፣ ማስረጃ ሰጠው። አይ አልሰጣኝም። አሁን አንተ እግዚአብሔር የሚያናግራቸው ሰዎች ማን ነው? እግዚአብሔር ራሱ ህዝቡን እያነጋገረው ነው ያለው እንጂ እግዚአብሔር ህዝቡን በማን በኩል ነው የሚያናግረው? ታዲያ እግዚአብሔር ቃልን እግዚአብሔር ህዝቡን በማን በኩል ነው የሚያናግረው? ካለ እግዚአብሔር ህዝቡን በማን በኩል ነው እግዚአብሔር ቃልን በመካከላችሁ ነብይ ካለ በማን በኩል ነው የሚያናግረው? አትጩ። በማን በኩል ነው የሚያናግረው? እግዚአብሔር ራሱ ያናግረዋል። አሁን ያነበበው ቦታ ላይ ራሱ እያናገረው ነው ህዝቡን። በማን በኩል ነው የሚያናግረው? ህዝቡን ራሱ እየተናገረው ነው። ህዝቡን ተገናኝቶ እግዚአብሔር ከህዝቡ ጋር ዳይሬክትሊ ነው የሚነጋገረው ነው ህዝቡን እኮ ዳይሬክትሊ ህዝቡን ይነጋገራል እግዚአብሔር። አዎ ይነጋገራል ከሙሴ ጋር። ኧረ እኔ ስለ ኖህ ህዝብ ነው ያወራሁት። ማነው ሰውዬ? ስለ ኖህ ህዝብ ነው ያወራሁት። የኖህን ህዝብ ዳይሬክትሊ አይደለም። አሁን ያነበብክልኝ እኮ ነብይ በመካከላችሁ ያለው ስለ ኖህ ጋር የሚያያዝ ነገር አይደለም። ማስረጃ ነው ያመጣከው። ማስረጃው ችግር የለውም። እሱ ነው የእግዚአብሔር ፕሪንሲፕል ነው ብራዘር። ህዝቡ ጋር እየተነጋገረ ነው። እሱ የእግዚአብሔር ፕሪንሲፕል ነው። በቃ እኔ ማናገረው አንድ ነብይ በመካከላችሁ ካለ በራእይ ያለዛ በህልም እገለጥለታለሁ ነው ያለው። አሁን ጥያቄው ኖህን ሲያናገር የነበረው እንዴት ነው? እግዚአብሔር ራሱ እያናገረው ነው ነበረው። ኖህና በእግዚአብሔር መካከል ነብይ አልነበረም እኮ። እግዚአብሔር ራሱ ሆነ ያናገረው የሚያገናኝ ሌላ ሰው አልነበረም። ነብይ ማለት ምን ማለት ነው? ትርጉሙ ታውቀዋለህ? መጽሐፍ ቅዱስም እንደዛ ነው ማለት የነብይ ትርጉም እሱን ታውቀዋለህ? እየጠየኩህ ነበር እኮ አልመለስክልኝም። እስቲ አንተ መልስልኝ። የነብይ ትርጉም ነበር። አልጠየከኝም። እኔ አሁን እየጠየቅኩ ነው። አልሰማሁም። አሁን ነው እየጠየቅኩ ያለሁት። መልስ። ጠይቄያለሁ። እኔ እየጠየቅኩ ነው። መልስልኝ። ነብይ ማለት መለስክልኝም እኮ ምን ማለት ነው? ነብይ ማለት አንተ መልስ ብቻ የምትፈልግ ከሆነ ጥያቄ ነብይ ማለት ምን ማለት ነው? አየለ ነብይ ማለት ነው። ነብይ ነው ስትለኝ እኮ ነብይ ማለት ምን ማለት ነው? ነብይ ማለት ምን ማለት ነው ብዬ ስጠይቅ እኮ ነብይ ማለት ምን ማለት እንግዲህ ሊመልስ በነገራችን ላይ ጠይቄያለሁ። ብዙ ህዝቦች ከ900 በላይ ሰዎች እኮ ይከታተሉናል እኮ ይሰሙናል። ነብይ ማለት ምን መልስልህ። አረ ነብይ ብሎ ይጠራዋል ብሮ መጽሐፍ ቅዱስ። እሺ አውጣው እስቲ ሰላ ልባችንን ጠባው። ላ ኢላሀ ኢለላህ ነብይ ብሎ ይጠራል እና ላሳየህ እንዴት እንደምትክር እናያለን። እሺ መጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ እንደዚህ ብሎ ይናገራል። ነቢዩን ቢታለል ቃልንም ቢናገር ያንን ነቢይ ያታለልኩ እኔ እግዚአብሔር ነኝ፣ እጄንም በእርሱ ላይ እዘረጋለሁ፣ ከሕዝብም ከእስራኤል መካከል አጠፋዋለሁ ይላል። ቢታለል ኃጢአታቸውንም ይሸከማሉ፣ እንደሚጠየቀውም ሰው ኃጢአት እንዲሁ ነቢዩ ኃጢአት ይሆናል ካለ በኋላ ይኸውም የእስራኤል ቤት ደግሞ ከእኔ ርቀው እንዳይስቱ በኃጢአታቸውም ሁሉ እንዳይረክሱ ነው። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ ይላል ጌታ እግዚአብሔር አለ። ይሄ የሚናገረው ሕዝበ እስራኤል እንዳይስቱ ነቢያትን ልክባቸዋለሁ፣ ጣዖት እንዳያመልኩ እኔ ነቢይን ለሕዝበ እስራኤል ልካቸዋለሁ ብሎ ይናገራል። ከላይ በኩል ለዛ ይላል፣ ጣዖት እንዳያመልኩ እንዳይስቱ ከእኔ እንዳይርቁ ነቢያትን ልክላቸዋለሁ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ ነቢይን እንደሚልክላቸው ተናግሯል፣ ሕዝብ እንዳይስት። ከዛ የላካቸው ነቢያት ሲናገር እነዚህ ሶስት ናቸው፣ ኖህና ዳንኤል ኢዮብም ማለት ምን ትላለህ? አየለ እነዚህ ስንት ናቸው? አቤት ሶስት ሰዎች። ሕዝበ እስራኤልን እንዳይስቱ እግዚአብሔር ነቢያትን ልኳል፣ እነዚህም ሶስት ናቸው አለ። እነማን ናቸው ሶስቱ? እነማን ናቸው? ምን ይላል እስቲ 14 ቁጥሩን። እነዚህ ሶስት ናቸው ይላል። እነማን ናቸው? ሶስት ናቸው ብሎ
አንብበው አንተ። እነዚህ ከሰዎች ጥፋት ወደ ምድር አጣት ሳይመጣ በፊት በምድር ላይ ሙሉ የነበሩ ሰዎች ናቸው። እነዚህ ሶስት ናቸው። እነማን ናቸው ሶስቱ? እነማን ናቸው? ኖህ፣ ዳንኤልና ኢዮብ ቢኖሩበት በጽድቃቸው የገዛ ነፍሳቸውን ብቻ ያድናሉ። ስማኝ ካለ በኋላ ነቢያቶች ናቸው እያለ ሶስቱ ሰዎች ኖህና ዳንኤል ኢዮብም በጽድቅ ቢኖሩ የናሳቸው ነፍስ ያድናሉ ነው የሚለው እንጂ የህዝቡን ነፍስ ያድናሉ። ይሄውና ነብይም ቢታለል እኮ ነው ቃልንም ቢናገር። አንተ ስማ፣ እነዚህ ነፍሳቸው ብቻ ነው የሚያድኑ፣ ሰውን አያድኑ። እነዚህ ሶስት ናቸው ይላል እዚህ ጋር ኖህና ዳንኤል ኢዮብ ቢኖሩባት አለ በጽድቃቸው የገዛ ነፍሳቸውን ብቻ ያድናሉ ይላል ጌታ እግዚአብሔር አለ። የነቢዩ ዳንኤል ትምህርት በትክክል ያንተ እምነት ሌላውን ሰው ሊያድን አይችልም። የነቢዩ ዳንኤል ትምህርት ስማ አያሌ፣ የነቢዩ ዳንኤል ትምህርት ህይወት አይሆንም፣ ህይወት አይሆንም። ምን ይሆናል? ለተቀበለው ሰው ይሆናል። ሎቱ ስብሐት። የነቢዩ ዳንኤል ትምህርት ህይወት አይሆንም አለ። ነቢዩ መከራ በልቶ በአንበሳ አፍ ተወልዶ ስቃይ በልቶ አላልኩም። ትምህርቱ ህይወት አይሆንም አለ። ትክክል ነው። እሱ ሌላ ስብከት ነው። ቀጥል። እሱ ሌላ ስብከት ነው። እንደዛ ነው ያልከው አንተ። እነዚህ እንግዲህ የምለው መጽሐፉ ቁጥር 14 አንተ ያወጣከው ቦታ ላይ የምለው እውነቱ የእነዚህን ሰዎች ቃል አምኖ ወደ ጽድቅ የሚመጡት በጽድቃቸው ይድናሉ። እነዚህ ሶስቱ ሰዎች ኖህ፣ ዳንኤልና ኢዮብ በጽድቃቸው በሰዎቹ ጽድቅ ሊድኑ የሚችሉት ራሳቸው ሰዎቹ ናቸው። የሚሰሙትና የሚመለሱት ይድናሉ። ናራ ያለውን ነገር ብትሰማ እውነት መቀበል ስለማትፈልጉ ነው። ህዝብ እንዳይጠፋ ነቢይ እልክባችኋለሁ አለ። ነቢዩ ቢታለል ቃልን ቢናገር ያንን ነቢይ ያታላል። እኔ እግዚአብሔር ነኝ፣ እጄንም በእርሱ ላይ ዘረጋለሁ፣ ከህዝቤን በእስራኤል መካከል አጠፋዋለሁ፣ ኃጢአታቸውንም ይሸከማሉ። እንደሚጠይቀውም ሰው ኃጢአት እንዲሁ የነቢዩን ኃጢአት ይሆናል። ይህው ማለት ስለ ነቢዩ ነው እየተናገረ ያለው ወይስ አይደለም? አዎ ካታለሉት እግዚአብሔር ያለውን ካለ ውጭ የራሳቸውን ሀሳብ ከጨመሩበት ነው። አያሌ እግዚአብሔር ለነቢዮች ለነቢያቶች አውዱ ስለ ነቢያት ነው የሚናገረው ወይስ አይደለም? ለነቢይም አንዴ አውዱ ስለ ነቢያት ነው የሚናገረው ወይስ አይደለም? አውዱ ስለ ነቢያት ነው የሚናገረው ወይስ አይደለም? ስለ ነቢያት እየተናገረ እነዚህም ሶስት ናቸው አለ። ኮሜንታሪውን ቼክ አድርግ። ባይዘው የጴንጤ ኮሜንታሪ እዚህ ቦታ ቼክ አድርግ። ስለ ፕሮፌት ነው የሚያወራው ብሎ ነው ያስቀመጠው። ስለ ፕሮፌት ስለ ነቢያት ነው የሚያወራው ብሎ ነው ያስቀመጠው። የጴንጤ ኮሜንታሪ ነው የምልህ። አንተ ጴንጤ ትመስለኛለህ ከድምፅ ስትረዳ። ስለዚህ ኖህ ነቢይ ነው። ከካዳችሁት ካዱት። ነገር ግን ኢን ሪያሊቲ ኖህ ነቢይ ነው። ምንም ጥያቄ የለውም። እሺ ብሮ ዛሬ ትንሽ ደክሞናልም፣ ለዛ ነው ትንሽ ስለደከመንም። ትላንት በጣም አምሽተን ነበርና አይ ቲንክ ድረስ ነበርኩኝና ዛሬ በቃ እንረፋለን። ሳላ ይቻላል። እኔ ቤት ከፍታለሁ። ግን ክፈት፣ ወላሂ ክፈት። ማሻአላ 829 ሰዎች ሂድ። ሳላ ክፈት። አሁን ወረድና ማሻአላ እኔ ላጠቃለውና ለትምህርት አይደለም ከፍተው ነው፣ ለትምህርት አይደለም። ትንሽ ዝም ብዬ ላወራቸው ምናምን ነው። ኧረ ፈታ በሊድ ችግር የለውም። እና ለዛ ነው ኑ በቃ አህመድ አለ አህመድ አላው አህመድ አንተ አህመድ አለ። እሺ ያ ጀማ በቃ በጣም ደስ የሚል ፕሮግራም ነበረ። ያው ትንሽ ድካም ነበረ ዛሬ፣ ትረዱናላችሁ ብለን ተስፋ እናደርጋለን። ሁሉም ደክሞታል ዛሬ። እንደ እረፍትም ይቆጠርልን። ነገ ኢንሻአላህ በሰፊ እንመጣለን። ዛሬ ያው ስለ ስካር ነበር ያየነው። ባይብል ላይ ነቢያቶች እንደሚሰክሩ ነቢያቸውን እየካዱ የመጡ ሰዎችን አይታችኋል። መጽሐፍ ቅዱስ ተክዷል። ብዙ ነገር አይተናል ማለት ነው ዛሬ ኢንሻአላህ። ሌላ ጊዜ ነገ ደግሞ በአላህ ፍቃድ ነገ እሑድ ነው። ነገ ትልቅ ኡስታዝ ምናልባት ጠብቁ ኢንሻአላህ። ነገ ትልቅ ኡስታዝ ጠብቁ። ምናልባት ኢንሻአላህ ሊመጣ ይችላል፣ ላይመጣም ይችላል። ግን ጠብቁ፣ ነገ እንዳትቀሩ። ነገ ኢንሻአላህ። ሳላህ በቃ ነገ እንገናኛለን።
እኔ በዚህ አበቃለሁ። አይ እንትናን ጥራው፣ አህመድ ቤቱን ይዝጋ። አንተ አህመድ ና ቤትህን ዝጋ። ውስጥ እኮ እየዛፈ ነው። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።